በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም ማዕከለ ዓለምና ድኅረ ዓለም በቦታ በሁኔታና በጊዜ ሳትወሰን በአንድነት በሦስትነት ስትሰለስ ስትቀደስ የነበርክ ያለህና የምትኖር ልዑለ ባሕርይ የምስጋና ባለቤት የሰራዊት ጌታ አምላካችንና አባታችን እግዚአብሔር ሆይ ጊዜያትን በጊዜያት እየተካህ ዕለታትን በዕለታት እያፈራረቅ ከዚህ ዕለት ከዚህ ሰዓት ያደረስከን ሰዓተ ሌሊቱን ባርከህ ቀድሰህ አሳድረህ ይህንን የተቀደሰ ዕለት የተቀደሰ ሰዓት ባርከህ ቀድሰህ ደግመህ የሰጠኸን አንተ ነህና ለአንተ ክብርና ምስጋና አምልኮትና ውዳሴ ይሁን። አምላካችን እግዚአብሔር ሆይ በቀሪው ጊዜ አንተን ብለን አንተን ሽተን ከዚህ ቅዱስ ስፍራ ተሰብስበናልና ለሕይወታችን ጥቅምና ትርፍ ሊሆን ያለውን ሕይወታችን የሚሰራበት የሚታነጽበትን ቅዱስ ቃልህን እንድትመክረን ከሐዘናችን እንድታጽናናን ከድካማችን እንድታበረታን ከማጣታችን ማግኘትን በማጣታችን ማግኘትን እንድታደርግልን እንለምንሃለን። የተከበሩ አባታችን መልአከ ብርሃናት ቆሞስ አባ ሰይፈ ሚካኤል ገብረ ሚካኤል የዚህ ገዳም አስተዳዳሪ፣ ክቡር መጋቤ ሐዲስ ሙሴ ጌታሁን የደብሩ ሰባኪ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እጅግ የምንወዳችሁና የምናከብራችሁ የዚህ አካባቢ ህብረተሰቦች ከሩቅም ከቅርብም በዚህ ሰዓት እዚህ የተገኛችሁ እግዚአብሔርን ለማምለክ እግዚአብሔርን ለማመስገን በጸሎት እሱን ለመጠየቅ የተሰበሰባችሁ ማህበረ ምዕመናን ወምዕመናት አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም እስከ ሞት ድረስ በወደደን ባፈቀረንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከዚህ ሰዓት ደረሳችሁ? እልል ብላችሁ እስቲ እግዚአብሔርን አመስግኑት። እግዚአብሔር ይመስገን ብለን ስሙን እንድናመሰግን አንደበታችንን በምስጋና የከፈተ ትላንትናን በምህረት በቸርነት እንድናሳልፍ ይረዳን በብዙ መልኩ በብዙ አስቸጋሪ ነገር አልፈን ዛሬን አዲሲቱን ዕለትና አዲሲቱን ሰዓት እንድናገኝ ይረዳን የጠበቀንና ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የከበረና ከፍ ከፍ ያለ ይሁን። ደግማችሁ አመስግኑት እግዚአብሔርን። በዚህ ዕለት የምናስበው ሰዎችን በሕይወታቸው ዘመን ሁሉ ሲታደጋቸው የምንመለከተው እኛ ከሆንበት ከተወለድንበት ዛሬ በየዕድሜያችን እስከደረስንበት ጊዜ ድረስ መልጃውና ጠብቆቱ ተራዳኢነቱ ያልተለየን የመላእክት አለቃ ደጉና ርኅሩኄ ቅዱስ ሚካኤል እንዲሁ ስሙ ይክበርልን። ቅዱስ ሚካኤልን አመስግኑት እልል ብላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ እንዲገለጥና እንዲመላለስ በአጭር ቁመት በጠባብ ደረት እንዲወሰን ከእሷ ከሥጋዋ ሥጋን ከነፍሷ ነፍስን የነሳ የድኅነታችን መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስን ያየንባት መስታወታችን ንጽሕት ቅድስት ድንግል ማርያም ለስሟ ክብር ይሁንልን። እልል ብላችሁ ድንግል ማርያምን አመስግኑ። እኔስ አያሳዝነኝምን? ትንቢተ ዮናስ ምዕራፍ 4 ከቁጥር 11 አምላካችን እግዚአብሔር እንደወደደና እንደፈቀደ ቢወድና ቢፈቅድ በሚኖረን ቆይታችን የምንነጋገርበት የትምህርታችን ርዕስ የእግዚአብሔር ቃል ይሄ ነው። በዚህ መሰረታዊ የመጽሐፍ ቅዱስ ክፍል የምንመለከተው
መሰረታዊ ዓላማው የትምህርቱ እግዚአብሔር አምላክ ከማንምና ከምንም በላይ ለፍጥረቱ ይልቁንም ለሰው ልጆች እውነተኛ አዛኝ አፍቃሪና አክባሪ መሆኑን ማስረዳት ነው። አምላካችን እግዚአብሔር በቀደመው ጉባኤያችንና በቀደሙት አባቶቻችን ጉባኤ መካከል እየተገኘ ኃይለ ቃሉን ሲያቀናላቸው ምስጢሩን ሲገልጥላቸው የነበረ በሕይወታቸው ሁሉ ሲረዳቸው እንደነበረ ዛሬም በዚህ ሰዓት በመካከላችን ሆኖ እንዲረዳን ፈቃዱ ይሁንልን። እግዚአብሔር በሕይወታችን ካልረዳ፣ እግዚአብሔር በሕይወታችን ካልቀደመ፣ እግዚአብሔር በሕይወታችን በረድኤት ካልተገለጠ፣ እግዚአብሔር በሕይወታችን ለእኛ የሚገባው ይሁን ብሎ ካልፈቀደ የኛ ማግኘት አይደለም የኛ ወደዚህ መምጣት አይደለም እውነታችን ራሱ አይሆንም። ስለዚህ ሰዎች ሁሉ ጊዜ ቢሆን አይደለም በመንፈሳዊ ዓላማቸው በስጋዊ ዓላማቸው ሊያስቀድሙት የሚገባው ሊጠሩበት የሚገባው እሱ ማን ነው ከተባለ እግዚአብሔርና እግዚአብሔር ብቻ ነው። ክብር ለስሙ ይሁንልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን በሕይወታችን ስናስቀድም ነው ለውጥ የሚመጣው። እግዚአብሔርን በሕይወታችን ስናስቀድም ነው ማሸነፍ የሚገኘው። እግዚአብሔር በሕይወታችን ስናስቀድም ነው እኛ ወደ ፈለግንበት እኛ ወደ ወደድንበት ማማ ላይ ከፍ ማለት የምንችለው። እግዚአብሔር ሲቀድም እኛ ስንከተል፣ እግዚአብሔር ሲሰራ እኛ የሰራውን ደግሞ አሜን ብለን ስንቀበልለት በሕይወታችን ለውጥ በሕይወታችን ድግና በሕይወታችን የሚገባን ነገር ይሆናልና አምላካችን እግዚአብሔር አሁንም በሕይወታችን የምናርፍበትንና የምንጽናናበትን ባጣነው የምናገኝበትን በዛልበት ብርታት የሚሆነውን ከእሱ የሚገኘውን ያውቃል እንዲመክረንና እንዲያስተምረን በድጋሜ ፈቃዱ ይሁንልን። በቤተ ክርስቲያናችን ሥርዓት መሠረት ሁላችንም እንደምናውቀው ይልቁንም ደግሞ ቀደም ሲል በክፍል አንድ እንደሰማነው ማለት ነው ይህ ሳምንት የነነዌ ሳምንት ተብሎ ይታወቃል። የማን ሳምንት አልኳችሁ? የነነዌ ሳምንት። ስለ ነነዌ የሚነገርበት በነነዌ ተፈጥሮ ተደርጎ የነበረው ምዕመናን የሚሰሙበት መምህራን የሚያሰሙበት ከዛ ትምህርት የሚወሰድበት ነው። ስለ ትናንት ታሪክ ሲነሳ እውነቱን ተቀብለን የሚበጀውን ይዘን ወደሚበጅ ነገር የምናድግበት ነው። ስህተቱን ሰምተን ከዛ አውቀን ያንን ስህተት ላለመድገም ለአንዴና ለመጨረሻ ጊዜ በሕይወታችን ለዛ ገደል አበብ የምንገዛበት መስመር ነው። ዛሬ ግን ዓለማችን፣ ሀገራችን፣ ሰዎቻችን፣ ህብረተሰቡ በታሪክ በመነሳት ሕይወት እስከ መጠፋፋት ነገሮችን እስከ ማበላሸት በዚህ ዓለም ያለውን የመኖር ሲስተም የማዛባት ነገር ላይ ደርሷል። ይሄ አለማስተዋል ነው። ይሄ አለማወቅ ነው። ቤተ ክርስቲያን በታሪክ ተመስርታ ታስተምራለች። ቤተ ክርስቲያን ትናንትን ለዛሬ መሰረት አድርጋ ትናገራለች። ቤተ ክርስቲያን ትናንትን ለዛሬ እንደሚገባ ታሳያለች። ከዛ አንጻር በትናንትና ሁኔታ ላይ ዛሬን ከምናይበት መሰረታዊ የቤተ ክርስቲያን አስተምህሮች መሰረታዊ የመጽሐፍ ቅዱስ ክፍልም አንዱ በሆነው በዚህ ሳምንት በሚነገረው በትንቢተ ዮናስ በመነሳት ነው። ትንቢተ ዮናስ ምዕራፍ 4 ከቁጥር 11 ላይ ስትመለከቱት የትምህርታችን ርዕስ ያገኘንበት የመጽሐፍ ቅዱስ ክፍል ነው። እንደዚህ በማለት ተቀምጧል። እኔስ ይላል ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሳት ላሉባት ለታላቂቱ ከተማ ለነነዌ አላዝንምን ይላል እግዚአብሔር። እግዚአብሔር አዛኝ ነው። እግዚአብሔር ደግ ነው። እግዚአብሔር ሩህሩህ ነው። እንዲህ ብለን ስንናገር አዛኝነቱን፣ እንዲህ ብለን ስንናገር ደግነቱን፣ እንዲህ ብለን ስንናገር የእሱን አፍቃሪነቱን ጠቅለን በሚገባ ገለጽ ማለት አይደለም። ግን አንደበት በሚችለው ለእኛ በሚቀርበውና ግልጽ በሚሆንበት መንገድ ስንናገር እንጂ የእግዚአብሔር ለእኛ አዛኝነቱ የእግዚአብሔር ለእኛ ደግነቱ እጅግ ተነግሮ የማያልቅ በዘመናት ሁሉ ሲወሳ ቢኖር የማይደረስበት ጥልቅ የሆነ ፍቅር አለው እግዚአብሔር ለእኛ። ስለዚህ በዚህ አንቀጽ ላይ አንኳር ሀሳብ አድርገን የወሰድነው እኔ ሳላዝንም ነው የሚለው። እኔ ለምን አላዝንም? እኔ እንዴት አላዝንም? እኔ እንዴት አልቆረቆርም? እኔን እንዴት አያሳዝኑም? ይላል እግዚአብሔር። መልስ የመለሰለት ሰው አለ።
መልስ የመለሰላቸው አለ። ይሄንን ቃል በስተመጨረሻ የመጣው የትንቢተ ዮናስ መጣም መጨረሻ ላይ እናገኛለን። ከብዙ ክርክር ከብዙ መውጣት መውረድ እግዚአብሔር ሰዎችን ለማዳን በሚጠቀምበት መንገድ በዛ ውስጥ የምናገኘው በስተመጨረሻ ዮናስን ያስተማረበት ሰባን ነው። እግዚአብሔር ለማስተማር ቅጥበት አልፈጀበትም። ዮናስን ለማስተማር ረጅም ሰዓት ፈጅቶበታል። ዮናስን ለመምከር ብዙ ዋጋ ከፍሏል። እሱ ዋጋ የሚከፍልበት እሱ ዋጋ ሲከፍል ዋጋ ከፈለ ተብሎ የማይነገርለት ስለሆነ እንጂ ዮናስን ለመስራት ዮናስን ወደ ራሱ ለመመለስ ብዙ ነገሮችን እንደሄደ መመልከት ይቻላል። ስለዚህ ከዚህ በመነሳት ይህንን ትምህርት ወይም ደግሞ እኔስ ለነነዌ ከተማ አላዝንምን የሚለውን መሰረታዊ ሀሳብ ለመረዳት የትምህርታችን ምንጩ የሚሆነው ትንቢተ ዮናስ ስለሙሉ ነው። ለግብር ወገኖች ስለ ነነዌ ስታስቡ ስለዚህ ጾም ስታስቡ መጽሐፈ ትንቢተ ዮናስን ማንበብ ለክርስቲያኖች የሚገባ መሰረታዊ እውነት እንደሆነ ማወቅ ያስፈልጋል። ከዚህ የተነሳ ከዚሁ ነው የምናየው። በዚህ የመጽሐፍ ቅዱስ ክፍል ውስጥ ከምንመለከቷቸው አንኳር ሀሳቦች ወይም ባለ ታሪኮች የመጀመሪያው ዮናስ የሚባለው ሰው ነው። ዮናስ ማን ነው? ዮናስ ማን ነው? ሁለተኛ ነነዌ የምትባለው አራቷ ምንድን ናት? እንዲረዳን እንዲመጣልን ሀሳቡ በትክክል ይሄንን እውነት መገንዘብ እንድንችል በሶስተኛ ደረጃ የነነዌ ሰዎች አሁን የኢትዮጵያ ሰዎች አሉ። አሁን እኛ አለን። ስለዚህ እኛ ለእግዚአብሔር ምን ያህል ቅርርቦች አለን? ምን ያህል ህብረት አለን? እግዚአብሔር ለእኛ ያለው ምንድነው? እኛ ከእግዚአብሔር ጋር ያለን መንገድ ምን ይመስላል የሚለውን ከማየት አንጻር ማለት ነው ሶስት አንኳር ሀሳቦችን እንመለከታለን በሙሉ የመጽሐፍ ቅዱሱ ክፍል ማለት ነው። ዮናስን በምንመለከትበት ሰዓት ከቀደሙት ወይም ከቀዳማውያኑ ነቢያት መካከል በዕድሜ የሚተካከል ሲሆን በመጽሐፍ ቅዱስ አቆጣጠር ግን ከጸሐፍት ነቢያት የሚቆጠር ታላቅ ሰው ነው ቅዱስ ዮናስ። ስሙን እንደምትመለከቱት ዮናስ ማለት የዋህ ማለት ነው። ዮናስ ማለት ነው የዋህ ማለት ነው። ስምና ማንነት አንድ ነው። ለግብር ወገኖች በይበልጥ በመጽሐፍ ቅዱስ ላይ የምናገኛቸው ስሞች ሁለቶቹ አንድ ናቸው። ስማችን እኛን ካልገለጸ እኛ ደግሞ ስማችንን ካልኖር ነው አስቸጋሪ ነው። ምክንያቱም ዛሬም በዓለማችን የምንመለከታቸው ሰላም ተብለው ተጠርተው ሰዎች ስማቸው ሰላም ሆነው ጸባጫሪዎች የሆኑ ሰዎች አሉ። ስምና ሰውየው አልተገናኙም። እኛ እያንዳንዳችን ስማችሁን ብታስቡት ስማችሁና እናንተ የምትለያዩበት አጋጣሚ አለ። ታዲያ ዮናስ እንደ ስሙ የዋህ ነበርና በሕይወቱ የምንመለከተው በዚህ የመጽሐፍ ቅዱስ ክፍል ውስጥ የምናየው እውነት ስለ ዮናስ ምንድን ነው ሲባል ከእግዚአብሔር ለመኮብለል ከእግዚአብሔር ለመሸሽ የሞከረ ሰው ነው ዮናስ። ከእግዚአብሔር መሸሽ ይቻላል እንዴ? መዝሙረኛው ቅዱስ ዳዊት እንዲህ ይላል በመዝሙር 138 ቁጥር 7 ጀምራችሁ ስትመለከቱ አይቴኑ አሁን መንፈስከ ከመንፈስህ ከፊትህ ወዴት እሄዳለሁ? ልትበሉ እመኒ አረግ ውስተ ሰማይ እሄዳለሁ። ወደ ሰማይ ብወጣ በሰማይ አንተ አለ። ወእመኒ ወረድኩ ውስተ ቀላይ እሄዳለሁ። ወደ ጥልቁ ብገባ በዚያም አለ። እግዚአብሔር በየት አለ? እግዚአብሔር እናንተ ስትረዱ እናንተ ስታውቁ እግዚአብሔር በየት ነው ያለው? በላይ በሰማይ። እግዚአብሔር በየት ነው ያለው? በታች በጥልቁ። እግዚአብሔር በየት ነው ያለው? በዚህ በህዋው ውስጥ። የቱ ጋር ነው እግዚአብሔርን ያኖራችሁት? የቱ ጋር ነው እግዚአብሔርን ያስቀመጣችሁት? የቱ ጋር ነው? እንዴትስ ነው እግዚአብሔርን በሕይወታችሁ የሾማችሁት? ራሳችሁን ጠይቁ። መዝሙረኛው ግን እግዚአብሔርን በግልጽ ስለተረዳ እንደ ልቡም ተብሎ የተነገረለት ስለነበረ ዮናስንን መሰረት አድርጎ ሲናገር ምን ብሎ ተናገረ? ከአንተ ወዴት እሄዳለሁ? ቅዱስ ሰሎሞንም ሲናገር ስለ እግዚአብሔር በዚህ በምሳሌ 15 ቁጥር 3 ላይ ስትመለከቱት የእግዚአብሔር ዓይኖች በስፍራው ሁሉ ናቸው ይላል። የእግዚአብሔር ዓይኖች የት ናቸው? በስፍራው ሁሉ በጎችንና ክፉዎችንም ይመለከታሉ ይላል። አሁን እኛ በዚህ ሰዓት በጎ ስራ እንሰራለን ወይም በበጎነት ላይ ተመስርተናል ብለን እናውቃለን። በዚህም እንገነዘባለን። የማን ዓይን ይመለከተናል? የእግዚአብሔር ዓይን ይመለከተናል። በምህረት ነው የሚመለከተን። ክብር ለስሙ ይሁን። ለሞላችሁ እግዚአብሔርን አመስግኑ። በምህረት የሚመለከተን አስተውሉ። በሌላ መልኩ ከዚህ በተቃራኒ በፍጹም ኃጢአት
በፍጹም ክፋት በፍጹም ተንኮል ውስጥ የተሰማሩ ሰዎች ደግሞ በዚህ ቅጽበት አለ። በአንድ ቅጽበት ውስጥ የተለያዩ ተግባራት ይከወናሉ። አጠቃላይ ሲደረደሩ ሁለት ብቻ ናቸው፣ በጎነት ወይም ክፋት። እኛ በበጎነት ላይ በዚህ መልክ ከተሰማራን በክፋት የተሰማሩ ሰዎች አሉ። በዛም ሁኔታ ውስጥ ያሉት ሰዎች ማን ይመለከታል? እግዚአብሔር በዛም አለ። አንዳንዴ እኮ እኛ እግዚአብሔር ክፋት በበዛበት ቦታ የለም ብለን ነው የምናምነው። በእኛ ግምት እግዚአብሔር በዓለም ምድር ላይ የለም ብለን ነው የምናምነው። ማንን ሰው ምንዛ ማን አምላክ ይሁንዛ ማን ይመለከት በዛ ቦታ። ስለዚህ እግዚአብሔርን ስታስቡት ማሰብ ያለብን እንዴት ነው ሲባል እግዚአብሔር በዓለሙ የመላ በስፍራ ሁሉ ያለ በላይ በሰማይ ብትሉት በታች በምድር በጥልቁ ብትሉት በዚህ እኛ ባለንበት ሁኔታ ላይ ብትሉት እግዚአብሔር አለ። ሁሉ የእግዚአብሔር ሁሉ ከእግዚአብሔር ሁሉ ለእግዚአብሔር የሆነ እንጂ እግዚአብሔር ከእግዚአብሔር ውጪ የሆነ አንዳችም ነገር አለመኖሩን ልብ ማለት ያስፈልጋል። ለዚህ ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሮሜ ምዕራፍ 11 ቁጥር 36 ስትመለከቱ እንደዚሁ በመዝሙር 26 ቁጥር 3 ላይ ስትመለከቱ በግልጽ ቅዱስ መጽሐፍ ስለ እግዚአብሔር ሕልውና ሁሉ ከእግዚአብሔር እንደሆነ ሊሆንም ያለው ከእሱ እንደሆነ በግልጽ ይናገራል። ይሄን እግዚአብሔርን ዮናስ የዋህ ስለነበረ ዮናስ ቅን ዝም ብሎ ቅን ማለት ነው ብልህነት የጎደለው ቅን ስለነበረ ነብዩ እስኪሆን ድረስ ደርሶ በኤልያስ ዘመን በዛ በረሃቡ ዘመን የተወለደ ከረሃብም ሊተርፍ የቻለ ብቸኛ ሰው ነው ዮናስ ማለት ነው። በሞተበት ሰዓት ኤልያስ ወደዛ ቤት ተገኝቶ በዛ ቤት ሆኖ ለዛች እሱን ለታደገችው ምግብና ውሃ ላጠጣችው ያላትን አካፍላ ለኤልያስ መግባ ለሷ ተመግባ ዮናስ ልጇን መግባ ከዚህ ዓለም ሊሞቱ የሞት ተስፋ የዘለቀችና በሞት ተስፋ ውስጥ ያሉ ሰዎች በነበሩበት ሰዓት ከነበረ አንዱ ዮናስ ነው። በእግዚአብሔር ቸርነት ግን ያ ቤት ተባርኮ ቅዱስ ዮናስም ሞቶ በኤልያስ እንዲነሳ የተደረገ ሰው ነበር። ይሄ ሁሉ ጸጋ የተሰጠው ቅዱስ ዮናስ እሱ የዋህ ነበርና እግዚአብሔርን ሳያውቀው ቀርቶ ኮበለለ ከእግዚአብሔር። ዛሬ ስንቶቻችን ከእግዚአብሔር እንደኮበለል ራሳችንን ማወቅ ያስፈልጋል። ከእግዚአብሔር መኮበለል ማለት ጽድቅን አለመስራት ማለት ነው በቀላሉ። ከእግዚአብሔር መኮበለል ማለት ትእዛዙን አለመቀበል ማለት ነው፣ ትእዛዙን አለመፈጸም ማለት ነው። ከእግዚአብሔር መኮበለል ማለት የሚገባንን ትተን የማይገባንን መሻት ማለት ነው። ከእግዚአብሔር መኮበለል ማለት ጽድቅና ኃጢአትን ለመለየት አለመሞከር ማለት ነው። ከእግዚአብሔር መኮበለል ማለት እግዚአብሔር በተገለጠልን በተረዳን መጠን አለመከተል ማለት ነው በቀላሉ ማለት ነው። ስለዚህ ዮናስ በዚህ መልክ እግዚአብሔር ትእዛዝ አዘዘው። ትእዛዙን ሲያዘው ምን ብሎታል? 7 ነው ከ3 ቀን ይጠፋሉና ሄደህ ስበካቸው። ዮናስ ወዳው የመጣለት ነገር ከእግዚአብሔር መሸሽ ነው። መሸሽን ሞከረ ነው የማይነቱ ነው። ሌላው ስለ ዮናስ ስናስብ በእኔ ምክንያት መከራው ስለመጣ አውጣችሁ ጣሉኝ ያለ የዋህ ሰው ነው። በራሱ ላይ ሞት የመረገ ማለት ነው። ታሪኩን ምዕራፍ 1 ስትመለከቱ ስለራሱ ነው። ዮናስ ከእግዚአብሔር ሲሸሽ እግዚአብሔርን ያዘዘው ትእዛዙን ሲተው ወደ ነነዌ ሄዳለ። ስለዚህ እኔ ከዚህ ተነስቼ ወደ ተርሴስ ብሄድ ከእግዚአብሔር አመልጣለሁ። ስለዚህ በቃ በዚህ ጉዳይ እኔ ወደዛ ሄጄ ስሜ መብለጥ የለበትም ማለት ወገኖቼ። ከምንም በላይ በሕይወታችን እግዚአብሔር እንጂ መክበር ያለበት እኛ አይደለንም መክበር ያለብን። የኛ ክብራችን የኛ ማንነታችን የኛ ትልቁ ማንነታችን የእግዚአብሔር መሆን እንጂ እኛ በሕይወታችን ከብረን እግዚአብሔርን በሕይወታችን ዝቅ ማድረግ ስራችን አይደለም። ዛሬ የምንመለከተው በእያንዳንዱ ሕይወታችን ትልቁ ችግር ምንድነው ከተባለ ስለ ራሳችን እግዚአብሔርን የምናሰግድ ሰዎች አሉ። አይ እንዲህ ከሚሆን ይቅር ብለን እኔ እንዲሆንማ እንዲህ አያደርግም የምንል ስለ እግዚአብሔር የምንሆነው ነገር ካለ መሆን ግን የምንሆነው ነገር የለም። ምንም የምንሆነው ነገር የለም ብለን እሱ ግን ለእኛ ብዙ ሆኖልናል። ማንሳት ቢቻልና ብናነሳ እጅግ ብዙ ነገሮችን ማንሳት ስለሚቻል ስለዚህ ዮናስ እኔ ብሰብካቸው እግዚአብሔር መሐሪ ነው አለ። እግዚአብሔር ምንድን ነው? እግዚአብሔር ቸር ነው። እነሱ እኮ ንስሐ ቢገቡና ቢመለሱ ይምራቸዋል። ከዛም በኋላ ዮናስ ሐሰተኛው ነብይ ይሆናል። ይሄ ለራስ ክብር መጨነቅ ነው። ይሄ ለእግዚአብሔር አለመጨነቅ ነው። ዛሬ ትውልዱ የከሰረው
ትውልዱ የተከረው በዚህ መንፈስ ነው። ስለ ራስ ጉዳይ በእኔነት መንፈስ ተነሳስቶ እኔ እንጂ እሱ የሚል እኔ እንጂ እኛ የሚባል ነገር ከህይወታችን ተቆርጦ ወደቀ። እግዚአብሔር ወደ ልባችን ይመልሰው ወገኖች። ይሄ ከራስ መራቅ ስለሆነ ከዚህ የተነሳ ይሆናል ከእግዚአብሔር ዘንድ ኮብሎ ወደ ተርሴስ እየተጓዘ በነበረበት ሰዓት እግዚአብሔር ተከተለው። ማን ተከተለው? እንደው እግዚአብሔር የተከተለው ዮናስን በፊት ሲከተለው እንደነበርና ወደሱ ሲመጣ በነበረ መልኩ ሳይሆን መከራን ያስከተለበት መከራ ከዱካው መጣበት። ምን አይነት መከራ? እሱ ተሳፍሮ የነበረበት መርከብ ልትሰበር ልትሰጥም ተነሳች። በነፋስ ማለት ነው፣ በአውሎ ነፋስ ተነሳች። ይሄ ሲሆን ዮናስ ተኝቷል። የሚያደምጠው የሚያየው ነገር የለም። ነጋዴውና ተሳፋሪው በሙሉ ግራ እንደገባው ቅዱስ መጽሐፍ ይነግረናል። ሁሉም ዕጣ ሲጣጣሉ ወደ አምላካቸው ሲጮሁ መፍትሄ አልተገኘም። አንድ ችግር ለመፍታት ብዙ ሰዎች ይደክማሉ። አንድ ችግር ለመፍታት የማይከፈል ዋጋ ይከፈላል። ነገር ግን እውነቱ አንድ ስለሆነ ማለት ነው ብዙ ዋጋ ከፍለው ንብረታቸውን ወርቃቸውን ጥለው መርከቢቷን አቅለው እነሱ ግን በሕይወት መትረፍን ብቻ ቢሹ ማለት ነው። ሁሉም ወደ አምላኩ ቢጮህ እሱ ዮናስ ግን ተኝቶ ስለነበረ ወርዶ የመርከቡ ባለቤት ወይም ኃላፊ እሱን አስነሳና እኛ ስናልቅ አንተ ተኝተሃል፣ እኛ ንብረታችንን ጥለናል፣ አንተ ግን ዘና ብለሃል። ስለዚህ ምን ነው ተነስተህ ወደ አምላኪቱ አንተ ስማነህ ማንንስ ታመልካለህ? እኔም ማመልከው የሰማይና የምድር የባህርና የየብሱን አምላክ ነው። እኔም ማመልከው የምከተለው እሱን ነው። ከፊቱ እየሸሸ አሁን እኮ እኛ የምናመልከው እግዚአብሔር ነው አይደለ? ግን ተንኮለኞች ነው። እኛ የምናመልከው እግዚአብሔርን ነው። ግን ክፉዎች ነው። እኛ የምናመልከው እግዚአብሔርን ነው። እግዚአብሔር ፍቅር የሆነው እኛ ግን ጨለኞች ነን። ዝም በሉ። አሁን የሆነ አስተዛዙን አልተቀበለም። ግን አንተ ማነህ? ወዴትስ ትሄዳለህ? ማንንስ ታመልካለህ? እኔ ዕብራዊ ነኝ፣ የማመልከው የሰማይ አምላክን ነው። እውነት ነው። በግድ ስናመልከው እንዴት ነው የሚለው ነገር ሲነሳ ግን በዮናስ ሕይወት ውስጥ የምንመለከተው ይሄንን ነው። ስለዚህ እሱን ነው የማመልከው አለ ዮናስ። አሁን መዋሸት አልቻለም። መሞቱም አይቀርም። እነሱ ከሚሞቱ አብረን ከምንጠፋ ነገሩ የተከሰተው በእኔ ጉዳይ ስለሆነ እኔን አውጥታችሁ ከዚች ከመርከብ ውስጥ ብትጥሉት ይሄ መርከብ ሰላም ይሆናል፣ ባህሩ ጸጥ ይላል፣ እናንተን በሰላም ትሻገራላችሁ አለ። ማን ነው እንደዚህ የሚል? እኔን ግደሉኝና እናንተ ኑሩ የሚል ሰው አለ? ገድቼው እኖራለሁ የሚል ሰው ነው። ዮናስ የዋህ ስለነበረ ምን አለ? አንደኛ ከእግዚአብሔር ኮበለለ። አይኮበለልም ከእግዚአብሔር። ወዴት ትኮበልላለህ? ወደዛ ሂድ፣ እግዚአብሔር አለ። ወደዚህ ምና እግዚአብሔር አለ። ወደ ቀኝ ሂድ፣ እግዚአብሔር አለ። ወደ ግራ ሂድ፣ እግዚአብሔር አለ። ወደ ሰማይ ውጣ፣ እግዚአብሔር አለ። ወደ ጥልቁ ሂድ፣ እግዚአብሔር አለ። ወዴት ምን ሂድ፣ እግዚአብሔርን ማምለጥ አይቻልም። እንኳን እግዚአብሔር ራሳችንን ማምለጥ አንችልም። ከራሳችን ማምለጥ አንችልም። የምናመልጠው እኮ ከሰው ነው። የምናመልጠው ተራ ከሆነ ነገር እኮ ነው። ከእግዚአብሔር ግን አይታሰብም። ባለህበት በተገኘህበት ባለህ አቅም ሁሉ እግዚአብሔርን በሕይወት ማክበር እንጂ የሚቻለው የሚገባው ከእግዚአብሔር መኮብለል ስለማይቻል እሱ ግን የዋህ ስለነበረ በክፋት ሳይሆን በየዋህነቱ ዮናስ ያደረገው በየዋህነቱ አሁንም መልሶ ምን አደረገ? እኔን ጣሉኝ፣ እኔ ስትሉኝ ሰላም ይሆንላችኋል በማለት ዮናስ ከመርከቡ አውጥተው እንዲጥሉት አደረገ ነው። በራሱ ፈቃድ። ይሄ አንድ ጥሩ ጎኑ ነው። አጠቃላይ ግን የዋህነት ንግግር ነው። ሌላው ዮናስ ውስጥ የምናገኘው ነገር ምንድነው ስንል ያለምንም ቅድመ ሁኔታ ወይም ድህረ ሁኔታ ነነዌ 3 ቀን ትገለበጣለች። ዮናስ ወደዛ ከዛ አውጥተው ጣሉት። አሳ አንበሪ ዋጠውና ወዴት ወሰደው? ወደ ነነዌ 3 ቀን ሙሉ በአሳውን ውስጥ አደረ። እግዚአብሔር ይችላል፣ ችግር የለበትም። እማንችል እኛ ነን እሱን ስንተው። እግዚአብሔርን ይዘን ግን የማንችለው ነገር የለም። እግዚአብሔርን ይዘን ግን የማንለውጠው ነገር የለም። የማናመጣው ገናንነት የለም። የማናመጣው ስልጣን የለም። እግዚአብሔርን ትተን ግን የምናመጣው ነገር መሞት አለበት። እግዚአብሔርን ትተን የምናውቀው እውቀት ያ እውቀት በድንቁርና የተሸፈነ ነው። ስለዚህ የጥበብ ሁሉ መጀመሪያ ወይም መሰረት እግዚአብሔርን መፍራት እንደሆነ ቅዱስ መጽሐፍ ያስነብበናል። ዮናስ ተጣለ። በእግዚአብሔር ፈቃድ አንበሪ የሚባል የውሃ አውሬ እሱን ተቀብሎ ወስዶ ነነዌ ሀገር ጣለው። ምዕራፍ 2 ላይ ስትደርሱ ዳግመኛ ዮናስ በአሳ ሆድ ውስጥ ሆኖ እግዚአብሔርን ማምለክ ያዘ። ወገኖቼ በመከራችን ውስጥም ቢሆን እግዚአብሔርን ማምለክ መተው አያስፈልግም። እስከ መቼ ነው እኔን የሚታገለኝ? እስከ መቼ ነው እግዚአብሔር እኔን ወደ ሰላም የማይወስደኝ?
ዘላለም በኔ ቤት ውስጥ ለምንድን ነው ችግርን የሰራው ያኖረው? ስለዚህ እኔና የሱ እኔ እሱን ማምለኬ እሱ ደግሞ እኔ አምላክ መሆኑ ምንድን ነው እያልን በህይወታችን የምንበሳጭና እየተበሳጨን ያለን ግራ እየገባን ያለን አንድና ሁለት አይደለም። እግዚአብሔር ወደ ልባችን ይመልሰን። ይሄ መስሐት ነው። ለምንን ያልተሰማን በጌታችን ችግር የተገየ እግዚአብሔር ትቶን እግዚአብሔር ሳይመለከተን እግዚአብሔር ሳያየን ሳይሆን በዛ ሁነት ላይ እኛ የተሻለ ዓለም የተሻለ ነገር ስላለንና ያን ኃላፊነት በብቃት እንድንወጣ ስለሚሻ እንጂ እግዚአብሔር በህይወታችን ሊፈትነን፣ እግዚአብሔር በህይወታችን ሊያቆስለን፣ እግዚአብሔር በህይወታችን ከሰው በታች ሊያደርገን፣ እግዚአብሔር በህይወታችን የሚፈልገውን ሊነሳን አላሰበም አያስብም። ከዚህ የተነሳ ዮናስ በዛው አመለከ። ደህንነት ሁሉ፣ ሰላም ሁሉ፣ አንድነት ሁሉ የሚገኘው በእግዚአብሔር ነው እያለ በአሳ ሆድ ውስጥ ከእግዚአብሔር ጋር በጸሎት እንደሚነጋገር በብዙ መልኩ የሚወሳ ነው። ምዕራፍ 2ን ስትመለከቱ የሚነግረን ይሄንን ነው። ይሄንን እያደረገ ከሄደ በኋላ ዳግመኛ እግዚአብሔር ወደ ዮናስ መጣ። እግዚአብሔር ትላንትና ነግሮናልና ዛሬ መንገር ባያስፈልገውና ቢተውን ዛሬ ሁላችንም ባልነበር ትናንትና ነገረን፣ ዛሬም እየነገረን አለ፣ ነገም ይነገረናል። እግዚአብሔር ሁሌም ይናገራል። ስለዚህ ዮናስ ትናንትና ኮበለለ ከፊቴ ይሂድ አላለም። እሱ እግዚአብሔር ነው። እሱ እኮ አባት ነው። ለያው ፍቅር የሆነ አባት፣ ተራ አባት ሳይሆን ፍቅር የሆነ አባት። ዮናስን መተው አለብኝ፣ ሌላ ነብይ ማስነሳት የለብኝም አለብኝ አላለም። ዮናስ የዋህ ስለሆነ ቀን ስለሆነ ቀንነቱን እያየ እየተመለከተ ተከተለውና ገርፎ እሱ እንደገና ሲመለስ ልቡ ወደ እግዚአብሔር ሲሆን ሲጮህ ወደ እግዚአብሔር ጸሎቱን ሰምቶ ወደ ዳር አወጣውና አሁን እምልሃለሁ ወደ ነነዌ ሄደህ ነነዌ እስከ 3 ቀን ትገለበጣለች ብለህ ስበክ አለ። ይሄንን መመሪያ ለሁለተኛ ጊዜ ሲመጣ ዮናስ አላወላዳም። እንደ እብድ ተነስቶ ሄደና ከከተማው ገብቶ ያለምንም ቅድመ ሁኔታ ለማስተማር ብዙ ነገር ያስፈልጋል። በነቢያት ሕይወት ደግሞ ብዙ የሚወሱ ነገሮች አሉ። አንድ ነቢይ ሊያስተምር ወደዚህ ሲመጣ የሚለብሰው አለባበስ አለ። ልብ በሉ፣ የሚለብሰው አለባበስ አለ። የሚመጣበት አመጣጥ አለ። የሚመጣበት ሰዓት አለ። ለስብከት ወይም ለትምህርት ትንቢት ለመናገር እግዚአብሔር የሰማውን ለሕዝቡ ለማድረስ ብዙ ፕሮሰስ ይጠይቅ ነበር። ሲሄድም በተመሳሳይ መልኩ በዮናስ ሕይወት ግን ምንም አትመለከቱም። ዮናስ የዋህ ስለነበረ ሂደህ ጸሎቱ ተጠፋለች ብለዋል ብለህ ንገራቸው ሲለው በቀጥታ ወደ ነነዌ ወደ ደገኛይቱ ወደ ታላቂቱ ነነዌ ገባና ይህች ከተማ እስከ 3 ቀን ትገለበጣለች። ይሄው ነው የዮናስ ስብከት። ይሄ ደግሞ ስብከት ነው ለማለት አይቻልም ስትመለከቱት። ምክንያቱም ያልተሟላ ግን ዮናስ የዋህ ስለነበረ ይሄን አለኝ እግዚአብሔር አለና ፈጥሮ ያንን ትእዛዝ ወስዶ ለነነዌ ከተማ ምዕራፍ 3 ላይ ስትመለከቱት ይህች ከተማ ኃጢአቷ በእግዚአብሔር ፊት ከፍ ስላለ እግዚአብሔር በምህረት ስላልጎበኛ በመዓት ሊጎበኛ ስለሆነ እስከ 3 ቀን ትጠፋለች ታላቂቱ ከተማ፣ ሰፊዋ ከተማ በማለት ዮናስ ይህን ሐሳብ ተናገረ። ስለዚህ ዮናስ ያለምንም ቅድመ ሁኔታ የተሰጠውን መልእክቱን ማን ይቀበለኛል፣ እንዴት ይቀበሉኛል፣ በምን መልክ ብቀርባቸው እነዚህን ህዝቦች ማድረግ እችላለሁ የሚለው መሰረታዊ አንኳር ጥያቄዎች ሳያነሳ እንዲሁ ሄዶ እስከ 3 ቀን ነው ትገለበጣለች በማለት ያስተማረ የዋህ ነብይ ዮናስ የዋህ ነብይ ነው። በስተመጨረሻ ይሄ የዋህነቱ እነዚህን ሁሉ አድርጎለት እግዚአብሔር በህይወቱ በሰዎቹ አለመጥፋት እንዲያዝን ብቻ ሳይሆን በሰዎቹ መጥፋት ያዘነም ሰው ዮናስ ማለት ነው። ሌላው የዋህነት ነው። ወንድምህ ሲራብ፣ ወንድምህ ሲጠማ፣ ወንድምህ ሲታረድ አይተህ ስሜት ከሌለ፣ የሐዘን ስሜት የርኅራኄ ስሜት ከሌለ ሰብዕና የጎደለህ ነህ። ይሄ የሰውነት ስራ። ሰው ስለሆንክ ነው የምታጎርሰው፣ ሰው ስለሆንክ ነው የምታለብሰው፣ ሰው ስለሆንክ ነው የምትሰጠው ካለ ከልሰጠች ካላት ነገር። ዮናስ ግን የዋህ ስለነበረ ሄዶ ተናገረ። በምንም ይሁን በምን ማለት ነው። ሰሙትና እነዛ ሰዎች ንስሐ ገብተው እግዚአብሔር ሲታረቃቸው አሁንም ተላበዱ። ምክንያቱም መጀመሪያም እኮ ከእግዚአብሔር ያስኮበለለው ጉዳይ ምንድን ነው ከተባለ እኔ ሄጄ እናገራለሁ፣ እነሱ ንስሐ ይገባሉ፣ እነሱ ንስሐ ከገቡ በኋላ እግዚአብሔር ይቅርላቸዋል፣ እኔ ሐሰተኛ ነብይ እሆናለሁ የሚለው ነበር። ለራስ መጨነቅ። ስለዚህ በህይወታችን የምናዝባቸው በህይወታችን የምናደርጋቸውን ነገሮች
በየዋህነት ብቻ የምንሄድባቸው ከሆነ አስቸጋሪ ስለሚሆኑ ይሄ አስቸጋሪ ሐሳብ ትክክለኛ የሆነ ሐሳብ ከዮናስ የምናየው የዋህ ብቻ ስለነበረ ለዚህ እኮ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 10:16 ላይ ስትመለከቱት እስመ አነ ፌነወክሙ ማእከለ ተብላት መሰል ሁሉ ጠቢባነ ከመ አርዌ ወየዋሃነ ከመ ርግብ እኔ በነጣቂ ተኩላዎች መካከል ልካችኋለሁ። ስለዚህ እናንተ እንደ እባብ ልባሞች ብልሆች እንደ ርግብ ደግሞ የዋሆች ሁኑ። አሁን ክርስቲያን መሆን ያለበት ምንድነው ሳይሆን ተራ የዋህ ሳይሆን ተራ ጥበበኛ ሳይሆን ልባምና የዋህ ቅንና የቅንነቱ ማስፈጸሚያ ጥበበኛ መሆን ያስፈልጋል ማለት ነው። በሾህ መካከል ሲሄድ በሾህ እንዳይወጋ በመከራ መካከል ሲያልፍ መከራውን ማሸነፍ የሚችልበትን መሰረታዊ ነገር መያዝ የሚጠበቅበት ታላቅ ሰው መሆን መቻል አለበት ክርስቲያን። መከራውን የሚያሸንፍበት ደስታውን የሚያለዝብበት ነገር ከሌለው አስቸጋሪ ነው የሚሆነው። ዮናስ ግን እንደዛ አይነት ሰው ስላልነበረ እነዚህ ያነሳናቸውን ሐሳብ ያነሳ ነበረ። በስተመጨረሻ ምን አድርጓል ማለት ነው? በሰዎቹ አለመጥፋት አዝኗል። የእሱ ነብይነት ምንድነው ያሰኛል ማለት ነው። እግዚአብሔር የላከው ወደ ነነዌን ለማጥፋት ሳይሆን ሊታደግ ነው። እግዚአብሔር አሁን እኛን ጠርቶን የሚመክረንና የሚያስተምረን በኃጢአታችን እንድንጠፋ ሳይሆን ከኃጢአታችን ወጥተን በጽድቅ እንድንመላለስ ስለሚሻል እውነቱ ይሄ ነው። ዮናስ ያልተገነዘበው እሱ ሄዶ የሚሰብክበት እሱ ሄዶ የሚያስተምርበት እሱ ሄዶ ኃጢአታቸውን የሚነግራቸውና የሚዘልፋቸው ወደ እግዚአብሔር እንዲመለሱ ኃጢአትን እንዲተው ስለነበር ይሄንን ያልተገነዘበ ነብይ መሆኑን እናያለን። ለምን አልተገነዘበም? የዋህ ነው ዮናስ። ትክክለኛ መልሳችን ይሆናል። ስለዚህ ዮናስ አንዱ ነው በዚህ የመጽሐፍ ቅዱስ ክፍል ውስጥ የምንመለከተው። ወደ ሁለተኛው ጉዳይ ስንሄድ ምንድነው ስንል ነነዌ በስባት ስለተነሳች ለነነዌ ከተማ አላዝንም በማለት ስለነበረ ይህ በዚህ የተገለጸው አንቀጽ የሚነግረን ሐዘኑ ለነነዌና ለነነዌ ሕዝብ ሐዘኑ በነነዌ ሕዝብ ላይ ስለነበረ ነነዌ የምትባለዋ ከተማ በዛን ሰዓት ታዋቂና ቀደምትነት ያላት ይልቁንም በዚህ በኦሪት ዘፍጥረት ምዕራፍ 10 ቁጥር 11 ላይ የምንመለከተው አንድ ታሪክ አለ። ናሙድ የሚባል ገናና ሰው በመጽሐፍ ቅዱስ ውስጥ ከተነገረላቸው ገናና ከተባሉ ምናልባትም ወደዚህ ቀረብ ሲል ወደ ዘመነ ክርስቶስ ሊደርስ ሲል እነ ናቡከደነፆርን እናያለን፣ እነ ሰናክሬምን እናያለን። ገናና ነገሥታት። የዚህ የናሙድ ገናንነት ግን የተለየ ነው። ምክንያቱም እግዚአብሔርን ጠላት አድርጎ እሱ የእግዚአብሔር ተዋጊ ሆኖ የተነሳ ክፉ ሰው ስለነበር ናሙድ የሚባለው። ስለዚህ ይሄ ሰው በመጀመሪያ እግዚአብሔርን ሊወጋ ያሰረና የተነሳ በዚህም የጠፋ ገናና ነው። በናሙድ የተመሰረተች ገና የሰው ልጅ ቋንቋ አንድ በነበረበት ሰዓት ገና የሰው ልጅ ሁሉ ተሰብስቦ ባቢሎን ከመባለዋ በፊት የነበረች ከተማ እንደሆነች መጽሐፍ ቅዱስ ይናገራል። ደጋግ ነገሥታት ከናሙድ ጀምሮ እነ ሰናክሬም የነገሱባት የአሦር ዋና ከተማ እንደሆነች ነው በመጽሐፍ ቅዱስ ታሪክ ስሟ ተመዝግቦ የሚገኘው ነነዌ። ስለዚህ እቺ ከተማ ከቀደምትነቷ የተነሳ እቺ ከተማ ታላላቅ ነገሥታት ነግሰውባት ስለነበረ እቺ ከተማ የብዙ ጠበብቶች የብዙ ፈላስፎች መገኛ ስለነበረች እግዚአብሔር ረሳ በውስጧ የነበሩ ሰዎች ከእግዚአብሔር ርቀው ይኖሩ እንደነበረ ቅዱስ መጽሐፍ ይናገራል። ከዚህ አንጻር ገናና የዓለማችን ከተማ ነበረች። በዛም ሰዓት በዓለማችን ካሉ ከተሞች መካከል የዚች ሀገር ሰዎች ናቸው ሰብአ ነነዌ የነነዌ ሰዎች ብለን የምንጠራቸው። ዛሬ ጾመ ነነዌ ስንል ሰብአ ነነዌ የጾሙት የነነዌ ሰዎች እስከ 3 ቀን ሊጠፉ የነበረው 3 ቀን አይደለም እድሜያቸውን በብዙ መቶዎች እንዲጨመርላቸው ያደረጉ እንዲረዝም የተደረገላቸው ኋላ ላይ ግን ነነዌ ትጠፋለች። በሌላ ታሪክ ስንመለከት እነሱ በወቅቱ የነበሩ ሰዎችን እግዚአብሔርን ታርቀው ወደ እግዚአብሔር ተመልሰው እግዚአብሔርን በሕይወታቸው ምሕረትን አድርጎላቸዋል። በታሪኩ እንደምንመለከተው ማለት ነው። አጠቃላይ ጾመ ነነዌ ስንል ከሀገሪቱ የተወረሰ ነነዌ የሚል ስም አለ። ጾም ግን በዛን ሰዓት በነበረው ሁኔታ የምትወሳ ስለሆነ ዛሬ በአዲስ ኪዳን የነነዌ ጾም በማለት የአዲስ ኪዳን ምዕመናን ያንን መታሰቢያ መሰረት በማድረግ ዛሬ ለኃጢአታቸው ስርየት፣ ዛሬ ለኃጢአታቸው መተው፣ ዛሬ ለኃጢአታቸው ይቅርታ ለማግኘት
በዚህ ሳምንት ያናስበው የሚጾሙበት አጋጣሚ መኖሩን እናስታውሳለን ማለት ነው። ከዚህ በመነሳት የነነዌ ሰዎች ምንድናቸው? ሶስተኛው አንኳር ነጥብ ማለት ነው። ሶስተኛው አንኳር ነጥብ ስለ ነነዌ ስናስብ ሰብአ ነነዌ ናቸው። እነዚህ ሰዎች ኃጢአታቸው፣ እነዚህ ሰዎች ክፋታቸው፣ እነዚህ ሰዎች አካሄዳቸው ምን ይመስል ነበር የሚለውን መቃኘትም ሌላው የትምህርታችን መሰረታዊ ዓላማ ነው። እግዚአብሔር ያዘነላቸው ሰዎች፣ እግዚአብሔር የጎበኛቸው ሰዎች አይነ መዓቱንና አይነ ምሕረቱን ያሳያቸው። እግዚአብሔር ተቆጥቷታል ነነዌ፣ እግዚአብሔር አዝኖላታል ነነዌ። እግዚአብሔር የተቆጣትን ያዝንላታል፣ እግዚአብሔር ያዘነላትን ደግሞ ይቆጣል። ምክንያቱም ሐዘኑን መመልከት ካልቻል፣ ቁጣውን መመልከት ካልቻል ቁጣው ይነድብናል፣ ሐዘኑ ከቁጣ ይነጥቀናል። ስለዚህ በሕይወታችን እግዚአብሔር እንደሚያዝንልን፣ እግዚአብሔር በሕይወታችን ሊቀጣንም እንደሚችል ማስተዋል ያስፈልጋል። ከዛ አንጻር ሰብአ ነነዌ ምንድን ናቸው ስንል እግዚአብሔርን የማያውቁ ናቸው በጥቅል ሐሳብ ሲቀመጥ ማለት ነው። አምልኮ ጣዖት ገቢረ ኃጢአት የዘወትር ስራቸው የሆነ ለግመሉ የነነዌ ሰዎች ስታስቧቸው የነነዌ ሰዎች ምንድን ናቸው? እንዴት ናቸው ካላችሁ አምልኮ ጣዖት እግዚአብሔርን አለመከተል ማለት ነው። እግዚአብሔርን አለማወቅ ማለት ነው። እግዚአብሔር ደግሞ ቀናተኛ አምላክ ነኝ፣ ከኔ ሌላ አምላክ አታምልክ፣ ከኔ ሌላ አምላክ አይሁን ነው የሚለው። አሁን እኛም እንኳን ክርስቲያኖች እግዚአብሔርን እናመልካለን። ከእግዚአብሔር በታች ብዙ አምላኮች አሉ። በጣም የሚገርመው ነገር ማለት ነው በሕይወታችን እግዚአብሔር አምላካችን እንደሆነ እናውቃለን። ከዚህ በመለስ ግን ራሳችን፣ እውቀታችን፣ ሀብታችን፣ ጉልበታችን አምላካችን የሆነ እጅግ ብዙ ሰዎች አሉ ማለት ነው። እጅግ ብዙ ሰዎች በዚህ ዓለም ጣዖት አቁሞ የሚያመልኩ እጅግ ብዙ ሰዎች አሉ። ጠዋት እንዲህ ወደ ቤተ ክርስቲያን የሚሰበሰቡ ማታ ደግሞ የሚካድሙ ሰዎች አሉ። ይሄ በሕይወታችን ዛሬ የምናየው ማለት ነው። ዛሬ በዓለማችን ያሉ ሰዎች ስራቸው ምን ሆኗል ከተባለ አምልኮ ጣዖት ገቢረ ኃጢአት። እግዚአብሔርን በስም መጥራትና በሱም ስም መጠራት ማምለክ አይደለም። ይሄ የአምልኮት መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል ወደ ማለት የሚያደርሱ መሰረታዊ እውነት። ዓለማችንን ስትመለከቱት ዛሬ ሰላም፣ ፍቅር፣ አንድነት የሚባሉ የሰው ልጆች መሰረታዊ ጉዳዮች የሉትም። ማናችንም የለንም። ለምን ሲባል ስራችን ኃጢአት ሆነዋል ማለት ነው። ኃጢአት የሚሰራ ሰው ሰላም አይኖረውም። ኃጢአት የሚሰራ ሰው ፍቅር አይኖረውም። እንዴት አድርጎ ይኖረው? ኃጢአት የሚሰራ ሰው ህብረት የለውም። ኃጢአትን ለመስራት ደግሞ መጀመሪያ ምን ያስፈልጋል? እግዚአብሔርን መተው ያስፈልጋል። ታዲያ እኛ በወንድሞቻችን ላይ እጃችን የተነሳ አንደበታችን እንደ ስለት የሚቋረጥ የሆነ ለካ እግዚአብሔርን ተተነው እንዴ? ለካ እሱን ረስተነው ነው እንዴ? ወደ ራሳችን እንመለስ እንጂ ወዴት ነው አካሄዳችን? እኛ እኮ የነነዌ ታሪክ ለእኛ ምናችንም አይደለም። በመግቢያ የተናገርኩት ልንማርበት ከቻልን ነው። እነሱ እግዚአብሔርን ባለማምለክ ኃጢአትን በመስራት እሳት ሊበላቸው ከዳዳ እኛን ያ እሳት የማይበላበት ምን ምክንያት አለ? በእርግጥ እየበላን ነው። የመቅደምና የመከተል ጉዳይ ሆኖ እንጂ እግዚአብሔር ከመጣው መቅሰፍቱ ይሰውረን ወገኖች። ዛሬ ሀገራችን፣ ዛሬ ዓለማችን መሸሻ ያጣችበት ጊዜ ነው። ግን ምንድነው እሱ መሰረቱ ከተባለ የሰው ልጆች ወደ ኃጢአት መሄድ እግዚአብሔርን መተው ነው። ሰብአ ነነዌ ስታስቧቸው ምንድናቸው? ጣዖት የሚያመልኩ እግዚአብሔርን ረስተው ኃጢአትን የሚያደርጉ ሰዎች መሆናቸውን ይኸው የዮናስ ትንቢት በግልጽ ያስቀምጣል። ቀጥላችሁም ያለው ነቢይ የናሆምን ስትመለከቱት በትክክል የሚነግራችሁ እውነት ይሄው ሐቅ ሆኖ ነው የምታገኙት። ስለዚህ አምልኮ ጣዖት ማለት ምን ማለት ነው ለሚለው በገንዘቡ የሚመካ፣ በጉልበቱ የሚመካ፣ በወገኑ የሚመካ፣ በማንነቱ የሚመካ ጣዖት እያመለከ ነው። ያለምንም ቅድመ ሁኔታ ማለት ነው ጣዖት እያመለከ ነው። ስለዚህ የነነዌና የኛ ኃጢአት አንድ ከሆነ የነነዌ መቅሰፍትና የኛም መቅሰፍት አንድ ሊሆን እንደሚችል መጠርጠር ያስፈልጋል። ከዛ ነገር ለመውጣት ምን ማድረግ ያስፈልጋል? የራሳችንን መንገድ መጠቀም ያስፈልጋል። ወደ እግዚአብሔር መመለስ ማለት ነው።
ወደ እግዚአብሔር መምጣት መቻል፣ ከእግዚአብሔር ጋር መታረቅ መቻል። በሰብአ ነነዌ የምንመለከተው ደጉ ነገር እሱ ነው። ሁለተኛው የነነዌ ሰዎች ስራ ምንድነው ብለን ስንመለከት እግዚአብሔርን የዘነጉ እሱ ግን ያልዘነጋቸው ናቸው። እሱ በባህሪው አይዘነጋም። እግዚአብሔር በባህሪው አይዘነጋም። ኃጢአተኛም ሁኑ በጎችም ሁኑ እግዚአብሔር በሕይወቱ ሁሉንም እኩል ነው ደግሞ የሚያስቡ። በጣም የሚገርም ጻድቁንም ኃጥኡንም እግዚአብሔር እኩል ያስባል። ልዩነታችን እኛ ጋር በኃጢአታችንና በጽድቃችን እንለያለን። እግዚአብሔር ሲያስበን ሁላችንንም ለምህረት ነው የሚያስበን። እኛ ግን ምህረቱን ተጠቅመን ለመዳን ማንሰራ ከሆነ አባሃለው ምህረቱ ህያሃለው መዓቱ ምህረቱ ባለበት መዓቱ አለ። እግዚአብሔር ፀሐይን የሚሰጥ ማን ነው? ፀሐይን የሚያወጣ ማን ነው? ጨለማንስ የሚያመጣ ማን ነው? በቃ ይሄን እውነት የሚገባን ከሆነ ይኖረው እግዚአብሔር ይቀስፋል፣ እግዚአብሔር ያድናል። መዝሙረኛው ቅዱስ ዳዊት ነቢያት አባቶቻችን ብዙ ጊዜ ሲናገሩ ይናገሩ እግዚአብሔር እንደሚቀስፍ እንደሚታደግ እሱ እግዚአብሔር በሕይወታችን የሚገባውን እንደሚያደርግ ደግሞም እኛ በሱ መምሰል ካልቻል ወደሱ መቅረብ ካልቻል የሚቀጣ መሆኑንም ነቢያት ይናገራሉ። ይቀስፍ ወይሳል ይቀስፋል ይቀርም ይላል ማን? እግዚአብሔር። አሁን እንቀሰፋለን እያልኩ አይደለም፣ ልትገነዘቡ የሚገባ ጉዳይ እያንዳንዳችን ማወቅ ያለብን በኃጢአት መዘግየት የለብንም። በኃጢአት ስንዘገይ እግዚአብሔር አረሳንም ነው እያልኩ ያለው። እግዚአብሔር ካረሳን ደግሞ ኃጢአታችን ታብባለች፣ ኃጢአታችን ታፈራለች። ካፈራች ፍሬዋ መራራ ነው ሞት ስለሆነ መራራውን ፍሬ ስንበላ ኋላ እንዳናድን ከወዲሁ ከማበባ በፊት ወደ ራሳችን መመለስ ያስፈልጋል። እግዚአብሔርን በሕይወታችን አንዘንጋው። ሰብአ ነነዌ ኃጢአት ከመስራታቸው አምልኮ ባይልን ከመከተላቸው ባሻገር በሕይወታቸው የምንመለከተው እግዚአብሔርን መዘንጋትን ነው። እግዚአብሔርን ዘንግተህ ማንን ታስባለህ? ማንን ታስታውሳለህ? ዛሬ እኮ እያንዳንዳችን ራሳችንን ረስተናል። ብዙዎቻችን ራሳችንን ረስተናል። ለምን ሲባል የማይረሳው ስለረሳን አስቀድመን ለኛ ማስታወስ፣ ለኛ ጥበብ፣ ለኛ ሰላም፣ ለኛ ፍቅር መሰረቱ እግዚአብሔር ነው። መሰረቱን ከተውነው ሌሎቹን ማግኘት ስለማንችል ሰዎች ራሳቸውን ጭምር ረስተውታል። አንዳንዱ ራሱን አምላክ ያደርጋል፣ ራሱን ረስቶ ነው ሰው አምላክ ሳይሆን። አንዳንዱ ደግሞ ምን ያደርጋል? ራሱን ተራ ወይም እንደዚህ ሳይቆጥራል። ይሄን ራስን መርሳት። ሰው እንስሳ አይደለም፣ ሰው አምላክም አይደለም። ሰው ሌላው ቀርቶ መልአክ አይደለም፣ ሰው። ስለዚህ ሰዎች እግዚአብሔርን መርሳት መዘንጋት የለባቸውም። እግዚአብሔርን ብንዘነጋው እሱ ግን አይዘነጋም። አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን እዚህ ቅዳሴ በሚባለው መጽሐፍ ላይ በሚያስተምር ሰዓት ከሞቱ ተነስቶ እስከ ዕርገቱ ባለው ጊዜ ሐዋርያቱን ሲያስተምራቸው ምን ብሎ ተናግረዋል? ኃጢአትን አትርሱ ብሎ ተናግረዋል። ምክንያቱም እናንተ ኃጢአታችሁን ብትረሱ እግዚአብሔር እናንተን ረስቶ ከሞት አትቀሩ። እኛ ኃጢአታችንን ረሳ ይሆናል፣ እግዚአብሔር ግን እኛን አይረሳንም። እግዚአብሔር እኛን ካረሳን ኃጢአትን መርሳት አያስፈልግም። መረሳት አለበት ከተባለ ትናንትና የሰራነው በጎ ስራችን ተረስቶ ዛሬ አዲስ ስራ መጀመር ነው። ዛሬ አዲስ መልካም የሆነ ስራ። ምክንያቱም ትናንትና ተሰርቷል። ዛሬ አዲስ ቀን ነው፣ አዲስ ስራ ነው። ትናንትና የታመንበት ነገር ዛሬ በእጥፍ ልንታመንበት ይገባል። ትናንት ታማኝ ነበር፣ ዛሬ አያስፈልገኝም፣ አይሰራም። ትናንት የኖርነው ትናንትና ነው፣ ዛሬ የምንኖረው ዛሬ ነው፣ ነገ ደግሞ ሌላ ቀን ነው። ስለዚህ እግዚአብሔርን ስለዘነጉ እስከምን ደርሰዋል? ያን ጣዖቱን እስከ ማምለክ ብቻ ሳይሆን ለጣዖቱ እስከ መሰዋት የሰውን ስጋ የሰውን ደም እስከ ማፍሰስ የደረሱ ሰዎች ናቸው። ምክንያቱም ሰው መስዋዕት አይሆንም። ዛሬ ብቻ በዓለማችን እንዲህ የሚያደርጉ ሰዎች አሉ። ሰው ግን መስዋዕት አይሆንም። ሲጀመር ደግሞ በአዲስ ኪዳን መስዋዕት ማን ነው ከተባለ እሱ አንድያ ልጁ ስለሁላችን ልኮ ስለሁላችን ተላልፎ የተሰጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ መስዋዕት። አብ ከሱ የተነሳ ያደነቀለት፣ በዛም የተነሳ እኛን ሁላችንን
ኃጢአታችንን ትቶ በጽድቅ የተቀበለን በይቅርታ የተቀበለን በምህረት ወደሱ የጠራን ርቀን የነበርነው እኛን ያቀረበን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን መስዋዕት ሆኖ ስለዳነ የሰው ልጅ መስዋዕት ሆኖ የሚያድነው የሚያመጣው ለውጥ የለም በዚህ ዘመን። ያ ዘመንም ቢሆን ለመስዋዕት የተመለመሉ የሚገቡ እንዳሉ ቅዱሳት መጻሕፍት ስለሚያወሱ ስለሚነግሩ የሰው ልጆች ለእግዚአብሔር ለጣዖት መስዋዕት ማቅረብ የሚቻልበት አጋጣሚ ያለ መኖሩ ማስታወስ ያስፈልጋል ማለት ነው። እነዛ ሰዎችን እግዚአብሔር ስለረሱትና ስለተዉት ልጆቻቸውን ጭምር ለእግዚአብሔር መስዋዕት ያደረጉበት አጋጣሚ ነበረ። እግዚአብሔር ግን አረሳቸው። ወገኖች እግዚአብሔር ሁላችንንም አይርሳል። ስለዚህ እግዚአብሔር እንኳን በበጎነታችን አይደለም በክፋታችን አይረሳል። ክፉዎች ካለን አይረሳል። በክፋታችን ንስሐ ካልገባንባት በክፋታችን እሷን ትተን ስለ እሷ እግዚአብሔርን ካልጠየቅንባት አይረሳል። በብዙም አይረሳልንም። ለምን ሲባል እሱ ስለማይዘነጋን እኛ እንዘነጋዋለን እንጂ እግዚአብሔር አይዘነጋም። ነነዌ እና የነነዌ ሰዎች እግዚአብሔርን ዘነጉት፣ እሱ አልዘነጋቸውም። ስላልዘነጋቸው ምን ሆነ ማለት ነው? እነዚህ ሰዎች ማበብ ማፍራት ባይችሉ ሰብዕናቸውን እስከ መተው ቢደርሱ እግዚአብሔር በስተመጨረሻ ሕይወታቸውን ለማየት እንደሚነሳ በስተመጨረሻ እንመለከተዋለን። ሌላው በነነዌ ሰዎች የምንመለከተው ምንድነው ስንል ሰው ሆነው ተፈጥረው ሰብዕናቸውን የረሱ እንደሆነ ሰው ሆነን ተፈጥረን ሰው ሆነን መጥተን በሰብዕና እናት አባቶቻችን ወልደው እኛ ግን ሰው ሆነን ማደግ አለመቻል። እናት አባታችን ተዋልደው ቀጥረውናል፣ ወልደውናል። ምክንያቱም የእግዚአብሔር ስራ ስለሆነ ከተወለድን በኋላ ግን ሰው ሆኖ ማደግ ያስፈልጋል። ብዙ ሰዎች ዛሬ ለዓለማችን ጠንቅ የሆኑት ለምንድን ነው ከተባለ ሰው ሆነው ተወልደው ሰው ሆነው ሳያድጉ ስለቀረ ነው። አውሬ ሆነው ያደጉ ሰዎች አሉ፣ እንስሳ ሆነው ያደጉ ሰዎች አሉ። እናንተ ታውቃላችሁ፣ በሰፈራችሁ በመንደራችሁ በዓለማችን በታሪክ ደረጃ ታውቃላችሁ አውሬ ሆኖ ያደገ ሰው፣ እንስሳ ሆኖ ያደገ ሰው ታውቃላችሁ? ሰባን ነው ስትመለከቱ ግን አውሬ ሆኖ ያደገ ሰው ነበር፣ እንስሳ ሆኖ ያደገ ሰው ነበር። ልብ በሉ፣ ሰው ሆኖ ሰው መወለድ የሚችለው ይሄ ሆኖላቸዋል፣ አልጎደለባቸውም። እድገት ነው። ዛሬ በዘመናችን፣ ዛሬ በሕይወታችን፣ ዛሬ በጊዜያችን አንዳንዶች አውሬ ሆነው ተወልደዋል። አውሬ ሆነው የተወለዱት እነማን ናቸው? እንዴት ናቸው ሲባል ወንድማቸው ታግረው ወንድማቸው ከለው ከወለዱ ሰዎች አውሬ ሆነው ስለተናገሩ አውሬ ሆነው ናቸው እንጂ የወንድም ደም አይጠጣም እንጂ የሰው ደም አይፈስም። ማን ነው ደም የሚያፈስ ከተባለ አንበሳ ደም ያፈሳል። ምክንያቱም የሚኖረው አውሬ ሰብሮ ደሙ ጠጥቶ አጥንቱን ከስሶ በልቶ ነው። የሰው ልጅም እንደሱ አይደለም። ዛሬ ግን የተወለዱት ሰዎች፣ ዛሬ ግን የመጡት ሰዎች ሰው ሆነው ማደግ ተስናቸው አውሬ ሆነው ስላደጉ እንደ አንበሳ ተባሪዎች ናቸው። እንደ አንበሳ ነገሮችን የሚያበላሹ ናቸው። አውሬ ሆኑ ናቸው። እንስሳ የሆኑ ደግሞ ምን ሆኑ መሰላቸው? በሕይወታቸው ሁሉ መብላት፣ መጠጣት፣ መተኛት፣ መነሳት አለቀ። እነዚህ ሰዎች እንስሳት ናቸው። ላምበር ያላቸው ወይም ሌላ አይደለም እያልኩ ያለው ግን ከነዛም በታች የሆኑበት አጋጣሚ አለ። ምክንያቱም እነዚህ ሰዎች ሰው ሆነው ከተወለዱ ብዙ የሚጠበቅባቸው ነገር አለ። ሰው ሆነህ ስትወለድ ብዙ ኃላፊነት አለብህ። ወዳጅ አልተሾምክ ይሆናል፣ መሾም አይደለም ኃላፊነት። በምንም ታምር በምንም መንገድ ማለት ነው ኃላፊነት የሌለበት አንድም ሰው የለም። እዚህ ካላችሁ ሰው ሆነህ ከተወለድ ኃላፊነት አለብህ። አንደኛ ስለራስህ ማንም የማይመለከተው አንተና እግዚአብሔር የምትመለከቱ ማንነት ኃላፊነቱ ለአንተ ነው። ሲቀጥል ለቤተሰብህ ነው። ሲቀጥል ለህብረተሰብህ ነው። ሲቀጥል ለሀገርህ ነው። ሲቀጥል ለዓለምህ ነው ያንተ ኃላፊነት። ይሄ ከእግዚአብሔር የተሰጠ ማንም በእጅ ምርጫ ወይም በቃል ያልሰጠ መሰረታዊ ኃላፊነት ይሄን መወጣት የቻለ ሰው ነው። በሌላ መልክ ኃላፊነት መወጣት የሚችለው ይሄንን ማድረግ ያልቻለ ሰው እሱ ነው። መብላት፣ መጠጣት፣ መተኛት፣ መነሳት፣ ከዛ መሞት፣ አፈር ሆኖ መቅረት። ብዙዎች ወገኖቻችን እንዲህ ናቸው። አውሬዎቹ አውሬ ሆነው ሰዎችን ሰብረው ደማቸውን መጠጣት፣ አንታቸውን በመስጋቸው መብላት ጀምረዋል። እግዚአብሔር ከዚህ ትውልድ ይሰውረን ወገኖች። ልጆቻችንን፣ ወንድሞቻችንን እያንዳንዱን በምን መልክ ማሳደግ እንዳለብን እናስብ ያስፈልጋል። ሰባን ነው ለዚህ ነው ማየት የሚያስፈልገው የሚገባው በዚህ ሰዓት ለዚህ ነው የሚያስፈልገው። እነዚህ ሰዎች ሰው ነው ተፈጥረው ሰው ነው መኖር፣ ሰው ነው ማደግ፣
የተሳናቸው ናቸው። በቅዱስ መጽሐፍ በብዙ መልኩ የተነገሩ ነገሮች አሉ። ይሄንን እውነት በተመለከተ አንደኛ መዝሙረኛው ቅዱስ ዳዊት በዚህ በአንደኛ ነገሥት ምዕራፍ 2:3 ላይ ስትመለከቱት ልጁ ሶሎሞንን አንግሶ ሲያበቃ ልጅ ሆይ በርታና ሰው በርታና ምን ማለት ሰው ንጉስ እኮ ነው። እንዴት ንጉስ ሰው ሳይሆን እንዴት ነገሰ ያሰኛል። እውነት ለመናገር ከሆነ ማለት ሰው ሳይሆን እንዴት ንጉስ ሊሆን ይችላል? ሰው ሳይሆን እንዴት እስራኤልን የሚያክል ገናና ሕዝብ ለመምራት ለያው ደግሞ በገናናው በዳዊት ዙፋን ላይ እንዴት ተቀመጠ? ግን በዙፋኑ አስቀመጠው፣ ሾሞ ሸለመውና ከፍ አደረገውና ልጅ ሆይ በርታ። በጥረት ነው ሰው ሆኖ የሚገኘው ወገን፣ በጥረት ዋጋ በመክፈል ሰው መሆን ይገኛል። ስለዚህ በርታና ሰው ሁናል። እያንዳንዳችን ሰውን ተወልደናል እንዳልኳችሁ ሰው ለመሆን ሰውን ለማድረግ ደግሞ ጥረት ማድረግ ያስፈልጋል። እያንዳንዳችን ማለት ነው። እቺ ጥረት ስለቀረች ሰዎች ወይም አውሬ ወይም እንስሳ ሆኑ። ግን ደስ የሚለው ነገር እኮ ሰው መልአክ መሆን የሚችል ነበር፣ ግን አልሆነም። የሚያሳዝነው ነገር አልሆነም። መልአክ ማንም ሰው አልሆነም በዚህ ዘመን እንደ መልአክ። ስላትና ብዙ ደጋጋባቶችን ማንሳት ይቻል ይሆናል። ስለዚህ ሰው መሆን በጥረት ነው። በሌላ መልኩ መዝሙረኛው ቅዱስ ዳዊት በዚህ በመዝሙር 33 ቁጥር 9 ላይ ስትመለከቱት ኢተዙኑ ከመፈረስ ወነግል እለ አልቦሙ ልብ እለ በሂሳድ ወበልባብ ይመይጥወሙ መላትሊሆሙ እነ በልባብ ወደሚፈልጉት እንደሚመሯቸው እንደሚጎትቷቸው እንደ ፈረስና እንደ በቅሎ አትሁኑ። እንደማያስተውሉ አያስተውሉም ማለት የተጫነባቸው ወይም ደግሞ ለትራንስፖርት የሚከለከልባቸው ሰው በአፋቸው ልባብ ያደርግባቸውና ወደሚፈልገው እየጎተታቸው ይሄዳል። እኛ ጋሪ በብዛት እና ይሆናል። ጋሪ ወደሚፈልግበት ፈረሱን ይመራዋል። ፈረሱ ግን ወደሚፈልግበት ሰው ይመራዋል። ስለዚህ ማስተዋል ከማን ነው? ከጋሪው ልጅ ነው፣ ከፈረሱ አይደለም። ፈረሱ ምንድነው? እሱ ጋር ያለው አቅሙን ተጠቅሞ መጎተት ነው ጋሪ። ስለዚህ ሰው ግን እንዲህ አይደለም። ሰው ግን በዚህ ሀሳብ የሚታይ በዚህ መልኩ የሚወስድ አይደለም። የነነዌ ሰዎች እንደዛ ናቸው። ዛሬ ቢሆን በዘመናችን በዓለማችን የምንመለከታቸው አንዳንዶች እንደዚያ ናቸው። ማስተዋልና ጥበብ የጎደላቸው ሰው ግን እንደ እንስሳት ሁኑ ተብሏል። ሰብአ ነነዌ እንደ እንስሳ ሆነው ሰው ሆነው ተፈጥረው እንደ እንስሳ የሆኑበት አጋጣሚ እንዳለ ማስተዋል ይገባል። በሌላ መልኩ አሁንም መዝሙረኛው ቅዱስ ዳዊት ምን ይላል? ይሄንን ሰብዕናን በተመለከተና ሰዎች ሰብዕናቸውን እንደረሱ ሲያሳስብ ሲያስተምር ምን ብሎ ይናገራል? በመዝሙር 48 ከቁጥር 12 እንደዚሁ 20 ላይ ስትመለከቱት ምን ብሎ ያስቀምጣል? ሰምሰል ዘክቡር ወጡ እያይመረ ሰው ክቡር ሰው ገናና ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ ተመሰለው ልብ እንደሌላቸው እንደ እንስሳ ሆነ እነሱንም መሰላቸው በማለት ይናገራል መዝሙረኛው ቅዱስ ዳዊት። ሰብአ ነነዌ ሰው ሆነው ተፈጥረው ገናና ሆነው ተፈጥረው ሳለ ራሳቸውን ስተው ምን ሆነዋል ማለት ነው? እንደ እንስሳ ሆነዋል። እውነትን ረስተዋል። ከዚህ የተነሳ የነነዌ ሰዎች መቅሰፍት ሊቃጣባቸው ቻለ። ዛሬ እኛ ሰውንን ተወልደን ሰውንን ማደግ ካልቻልን መቅሰፍት ይቃጣል። መቅሰፍት ወደ ሕይወታችን ይመጣል። መቅሰፍት ሲመጣ ደግሞ ራስን አለመታደግ የሚቻልበት አጋጣሚ ነው የሚፈጠረው። ስለዚህ እግዚአብሔር እንዳይቆጣ ምን ያስፈልጋል? ተቆጡ ግን አትበድሉ፣ ወይም ደግሞ በቁጣችሁ ላይ አይሙሽባችሁ። በቁጣችሁ ፈጥናችሁ ይጠርታል፣ ፈጥናችሁ መተውን ውሰዱበት በማለት ቅዱሳት መጻሕፍት በስፋት የሚያስተምሩ እንደሆነ ይናገራል ማለት ነው። ስለዚህ ሰው ሆነን ተወልደናልና ሰው ሆነን እንድናድግ አምላካችን ይርዳል። ሰው ሆነን ስናድግ ይራራልናል። ሰው ሆነን ስናድግ ይታዘዝልናል። ሰው ሆነን ስናድግ የሚገባው ይደረግልናል ማለት ነው። ሌላው በነነዌ ሰዎች የምንመለከተው ክፋታቸው ከእግዚአብሔር ዘንድ ይካሰሳቸው ነበር። እስከዛ ድረስ ነው ከፍ ያለ ክፋታቸው ተደምሮ ምን የሚለው አምልኮ ጣዖቱና ኃጢአትን ማዘውተሩ፣ እግዚአብሔርን መዘንጋቱ፣ እንደገና ሰው ሆኖ ተወልዶ ሰው ሆኖ አለማደጉ፣ አውሬና እንስሳ መሆኑ እሱ አንድ ጋር ተደመረና ክፋታቸው በእግዚአብሔር ዘንድ ደርሶ ከሰሳቸው። ወገኖቼ የብዙዎቻችን ኃጢአት እኮ በእግዚአብሔር ዘንድ ተካሶብን እየከሰሰን ነው ራሳችንን።
ዲያብሎስ እንዲህ ነው ኃጢአት ያሰራልና ራሱ ይከሰላል ኃጢአት ያሰራልና ራሱ እኛን ይከሰላል ከታሻችን እሱ ነው ሌላ ከታሽ የለም የወንድሞች ከታሽ ነው ቅዱስ ጳውሎስ የወንድሞች ከታሽ የክርስቲያኖች ከታሽ ሌላ ማንም የለም ለብለው ስለዚህ ኃጢአታቸው ከእግዚአብሔር ዘንድ ደርሶ ይካሰታቸው የጀመሩ ሰዎች ናቸው የነነዌ ሰዎች ስለዚህ አሁን ጥንቃቄ ያስፈልጋቸዋል ማለት ነው ኃጢአታችን ከእግዚአብሔር ዘንድ ከደረሰና መዝገብ ከከፈተብን አሁን ጥንቃቄው በጣም ሊግል ያስፈልገዋል እዚህ ጥበበኛው ሶሎሞን ምን ይላል መሰላችሁ በምሳሌ ሶሎሞን 4 ላይ ስትመለከቱት ማስተዋል ይጠብቃል ጥንቃቄ ይጠብቃል ማስተዋል ይጋርዳል ጥንቃቄ ይጠብቃል ማስተዋል ይጋርዳል ዛሬ በዚህ ዘመን እያንዳንዳችን ህይወታችንን በሰላም ለመኖር እያንዳንዳችን እድሜያችንን በሰላም ለማለት ምን ያስፈልገናል ጥንቃቄና ማስተዋል ስለዚህ አምላካችን እግዚአብሔር ጥንቃቄና ማስተዋል ለሁላችንም ያድለን ትውልዱ በጥንቃቄ ነው ትውልዱ ማስተዋል ዘርቷ ትውልዱ ከማስተዋልና ከጥንቃቄ ስለራቀ ምን ሆነ እሱ በሰራው ክፉ ስራ ባመጣው ክፉ ስራ ማለት ጀምሯል ማለት ነው ይሄ ደግሞ የመንሰፍቱ አንድ አካል ቢሆንስ ማን ያውቃል እኛ እናውቅም ዮናስ አሁን ሊላክብን ይችል ይሆን በዮናስ ስብከት ምናምን ሰዎች ነን ዮናስ እንደተመለከተው ወደ ላይ ገብቶ ስለሶስት ተገለበጣለ ስብከቱ አይጥምም ስብከቱ ብዙም አይገባም ስብከቱ የተስተካከለ ነበር ግን ለሰብአነ ነዌ የሚገባና ሰብአነ ነዌ የተረዱት አመለካከት እንደነበረ እንመለከታለን ኃጢአታቸው የተቃደሳቸው ሰዎች ናቸው ሰብአነ ነዌ ሌላው በነነዌ ላይ የምንመለከተው ምንድነው ብለን ስንመለከት የነነዌ ሰዎችን ስናስብ የዮናስን ስብከት ያለ ምንም ቅድመ ሁኔታ የተቀበለ ህዝብ ነበር የዮናስን ስብከት ያለ ምንም ቅድመ ሁኔታ ሀገር ትገለበጣለች ብትባል ማን ያምናል ማናችንም ብንሆን አንቀበልም ብንቀበልም ከብዙ መውጣት መውረድ ወይም ከብዙ ትግያ በኋላ ሊሆን ይችላል ያ ተገፋፍቶ የመጣው ነቢይ ያ የዋህነት ብቻ ማለት ነው የዋህነት ብቻ ብልህነት የጎደለው ሰው ዮናስ ብልህነት በጎደለው ስብከት ያንን ህዝብ ሄዶ ሲነግራቸው ያ ህዝብን በየዋህነት ስብከቱን ስለተቀበለ የነነዌ ሰዎችን ስናስባቸው በየዋህነት ስብከቱን ተቀበለ ዛሬ ቢሆን የእግዚአብሔርን ቃል በየዋህነት መቀበል ያስፈልጋል የእግዚአብሔርን ትእዛዝ በየዋህነት መቀበል ያስፈልጋል ዛሬ በየዋህነት የሚቀበል የለም ዛሬ በየዋህነት የሚሰማ የለም በመሰንጠቅ የሚሰማ ነው በተንኮል የሚሰማ ነው በማጤን የሚሰማ ነው ከእግዚአብሔር የሆነውን ማለት ስለዚህ ይሄ ደግሞ አያስራርቅም የነነዌ ሰዎች ይሄ ሁሉ ኃጢአታቸው ከፍ ብሎ ሊበላቸው አንበሳው አፉን ከፍቶባቸው አንበሳው ከመድረሱ አስቀድሞ ያ የዋሁ ሰው ዮናስ ሲደርስ እሱ መከራን አንግቦ እናንተ ልትጠፉ ነው ተጠንቀቁ ሲላቸው ሁላቸውም ያለምንም ቅድመ ሁኔታ በየዋህነት ተቀብለውት ምን አድርገውታል ማለት ነው ዮናስን ተቀብለው ወደ ንስሐ ገብተዋል ምን አደረጉ የሰሙት ሰዎች በሙሉ የተገነዘቡ ሰዎች በሙሉ ድምፁ ወደ እነሱ የደረሰላቸው ሰዎች በሙሉ ሰባኪዎች ነው የሆኑት የነነዌ ሰዎች አረ ሀገራችን ልትጠፋ ነው አረ ሀገራችን ልትበተን ነው ልትቃጠል ነው ስለዚህ ለንጉሥ ይመስልን እያለ አንዱ ለአንዱ ሀሳቡን በማቀባበል ሀሳቡን በማስተላለፍ ይደርስ ይችላል ማለት ነው የዮናስ ያቺ አጭር ስብከት ያቺ ኮልታፋ ስብከት የደረሰች ከንጉሱ ደጃፍ ከንጉሱ ጆሮ ደረሰች ወዲያው ንጉሱ በየዋህነት ተቀበለው እንደ ህዝቡ ማለት ነው አንዳንዴ ጥሩ ነው የዋህነት ዮናስም እኮ ከበረሃ ከዛ ከሞት ያመለጠው በየዋህነቱ በጥበቡ አይደለም በመሸጡ አይደለም ተንኮል ነው መሸጥ ክፋት ነው መሸጥ ለያው ደግሞ ከማይሸሸው ነገር ግን የዋህነቱ ሊታደገው ይችላል ማለት ነው የዋህነቱ ሊያድነው ይችላል ማለት ነው ዮናስ እነዚህም ሰዎች የኃጢአት ሊበላቸው የነበረው የዋህነት ኖሯቸው ለካ ዮናስ መጥቶ ሲናገራቸው ያንን ቃል ሲናገር በቀጥታ ተቀብለው ከንጉስ እስከ ታች ቅድም በትምህርቱ እንደተነገረው ማለት ነው ከሊቅ እስከ ደቂቅ እያንዳንዱ ሰው ለሶስት ቀን እጃ ከእናት ከላሟ ህፃኑ ከእናቱ እንዳይደርስ በረት ያለ እንዳይወጣ እኛ ከሶስት ቀን እግዚአብሔርን በህይወታችን እንሾማለን በጾምና በጸሎት እግዚአብሔርን እንጠይቃለን ወደኛ የላከው መቅሰፍቱን ወደኛ የመጣ መቅሰፍቱን እሱ ዘንድ ነው እሱ ይቅርባይ ነው ሊመልስልን ይችላል በማለት ንጉሥ አዋጅ የሶስት ቀን ጾም የሶስት ቀን ምህላ ታወጀና ሁሉም ጾሙ በሶስተኛው ቀን ያ ይመጣባችኋል የተባለው ዮናስ የተናገረው
እሳቱ ከሰማይ ዝቅ ብሎ መጥቶ እየነደደ የዛፎቹ ትላልቅ ዛፎች በዚህ ሰዓት የምንመለከተው በዙሪያችን ያሉት ካለው የዛፍ መጠን ከፍ ያሉ ናቸው። አይናቸው እያየ መጥቶ ጫፉን እየበላ የተመለሰበት ሁኔታ ያለው ምን ስለተቀበሉ የዮናስ ምልክት ስለተቀበሉ ንስሐ ስለገቡ ስለጾሙ ስለጸለዩ። ዛሬም እኛ ጾማችንና ጸሎታችን ምሳሌ አይደለም። ጾማችንና ጸሎታችን ትናንትና ስለጾሙ አይደለም። ጾማችንና ጸሎታችን አይደለም ሌሎች እኛ ትናንትና ጾመነዋል ስለጾምነው ሳይሆን ዛሬ በህይወታችን የተቃጣ ዛሬ በህይወታችን የተዘረጋ ዛሬ በህይወታችን የመጣ አንዳች ክፉ ኃይል ቢኖር በጸሎታችን በጾማችንና ወደ እግዚአብሔር በመመለሳችን እያንዳንዳችን ትድግናን ለማግኘት ነው ወገን። ዛሬ የምንጾመው ቤተክርስቲያን ጾም ያወጀችው ለምንድን ነው ከተባለ ዓለም ሰላም እንድትሆን ነው፣ ሀገር ሰላም እንድትሆን ነው፣ ህይወታችን ሰላም እንድትሆን ነው፣ ወደ ራሳችን መመለስ እንድንችል። ሌላ ጉዳይ ነው። አለመጾም ደግሞ ሰላም አይሁን፣ አለመጾም ደግሞ አልረፍ ማለት ነው። ሌላ ምንም ተአምር የለውም። ስለዚህ ሰብአነ ነዌ ይሄንን ተቀብለዋል። አንዱም እናይበትም ይሄንን በማድረጋቸው ተግባራዊ ስላደረጉት ምሕረትን ከእግዚአብሔር ለመቀበል የቻሉ ዛሬ ማን ነው ምሕረትን መቀበል የቻሉ? ዛሬ ማን ነው እግዚአብሔር በሕይወቱ ሊደርስለት የቻለ ሰው? ሳንጾም እኮ አልቀረንም። ሳንጸልይ እኮ አልቀረንም። እግዚአብሔር በሕይወታችን ሳንጠራ የዋልንበት ያደርንበት የለም። ግን ምን አለ መሰላችሁ? ከኃጢአት ሳንርቅ ምሕረትን ለመቀበል እንሻለን። እጃችን ከደም ሳይነጣ እኛ ግን ይሄንን እውነት እንሻለን። ከዚህ የተነሳ እኛና እግዚአብሔር ወገብ እንዳንማለስ ጥንቃቄ ያሻል። ሰብአነ ነዌ አንዱ የምናይባቸው ይህ ነው። በስተመጨረሻ ሰብአነ ነዌ በዚህ የዋህነታቸውና የዮናስን ስብከት ተቀብለው ወደ እውነት ስለመጡ እግዚአብሔርን ስለተረዱት ከዮናስ ቀድመው ስላመኑበት ስለተረዱት እግዚአብሔርን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ሰው ሆኖ ሲገለጥ ከአዲስ ኪዳን ሰዎች በወቅቱ ኢየሱስ ክርስቶስ ከሚያስተምራቸው ምዕመናን በጉባኤው ከታደሙት ሰዎች የነነዌ ሰዎች እንደሚበልጡ የነነዌ ሰዎች እንደሚሻሉ እንደ ምሳሌ አድርጎ ያስተማረበታል። ወገኔ ዛሬ እሱ ጥሩ አይደለም፣ በክፋት የተሰማራ ነው፣ በተንኮል የተሰማራ ነው የምትለው ካጠገብህ ያለው ወንድምህ ሕይወቱን በንስሐ ሕይወቱን በቅንነት ሕይወቱን በበጎ ነገር አሰማርቶ ካንተ ቀድሞ የበረከት ሰው ይሆናል፣ ካንተ ቀድሞ የሰላም ሰው ይሆናል፣ ካንተ ቀድሞ ይባረካል፣ ካንተ ቀድሞ በሕይወቱ ለውጥ ይመጣል፣ ካንተ ቀድሞ የተሻለ ይሆናል። ያኔ አንተ ዓይንህ ይደማል። የሚያስፈልገው ምንድን ነው ከተባለ እኛና እግዚአብሔር አንድ የምንሆንበትን መስመር ማስፋት ነው። ስለሌላው ሳይሆን ስለራስ ማሰብ ነው። ስለሌላው መጨነቅ የሚገባን ራሳችንን ማቆም ስንችልና ትክክለኛ ስፍራ ላይ ስንሆን ታዲያ ግን አይቻልም። ስለዚህ ዛሬ ተጨናቂ የለም፣ ዛሬ ትክክለኛ ሀሳብ የለም። በዚህ መልክ እግዚአብሔር ምሕረት ያደረገላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ምሕረት ለተቀበላቸው ለተገባቸው ለነነዌ ሰዎች እናንተ ራሱ ባለቤቱ መጥቶ ራሱ ባለቤቱ ተገልጦ ያልሰማችሁት ከእናንተ ይልቅ የነነዌ ሰዎች ምሕረትን የተቀበሉ ዮናስን የሰሙ እግዚአብሔርን የተረዱ በሕይወታቸው ሀገራቸውንና ራሳቸውን ያዳኑ ሰዎች ይሻላሉ በማለት ያነሳቸው ሰዎች ስለ ነነዌ ስናስብ የምናያቸው መሰረታዊ እውነቶች ናቸው። ስለዚህ እግዚአብሔር በዚህ ሕይወት ውስጥ ዮናስን አስነስቶ ነነዌንና የነነዌ ሕዝቦች ባዳነበት ሰዓት በታደገበት ሰዓት ምን አይነት ሁኔታ ሆኗል ብለን ስንመለከት በስተመጨረሻ ላይ ይህ ምሕረት ሲመጣ ዮናስ አዘነ። ከከተማ ወጥቶ አንድ ስፍራ ላይ ተቀመጠ ይላል ታሪኩ። ስንተከልለው ምዕራፍ 4 ላይ ስንደርስ የምናገኘው እውነት ማለት ነው። አንድ ዛፍ ላይ ቁጭ ብሎ ሲመለከት አንዲት ቅጠል በቀለችለት ይላል። አንዲት ቅጠል በቀለች። ያቺ ቅጠል ከፍ ብላ እንደው ዙሪያውን ከበበችው በአንድ ሌሊት ማለት ነው። በአንድ ሌሊት ዙሪያውን ከባው። ዮናስ እዛች ተኝተው ዝም ብሎ ሰማዩን እያየ ደስ ይሰኛል። የዛች የነነዌን መጥፋት ይከታተላል። ለምን ደግሞ ሰበከ? ይሄንን ካሰበ ዛሬም ቢሆን ብዙዎቻችን እንዲህ ነን። ብዙዎቻችን ይሄ መልክ አለን። ይሄ መልክ ግን መቀየር አለበት። መልከማችን ለድነት እንጂ ለጥፋት እንዳይደለ ማወቅ ስለሚያስፈልግና ዮናስ ይሄንን እየተመለከተ ሳለ ወዳውኑ ያለው መቅሰፍት መጥቶ ቅድም እንደተናገርኩት የዛፉን ጫፉን ነክቶ እሳቱ ሲመለስ አየና ወይኔ ነነዌ የእሳት ጠፋ ቀረች፣ እኔ ተሰደድኩ፣ እኔ ተናቅኋል፣ እኔ ዋሾ ሆንኳል፣
ለእኔ ክብሬ ቀረ አለ ዮናስ ማለት ነው። ለዚህ ከማሰብ እግዚአብሔር ሁላችንን የሚሰውር በዚህ እየተናደደ በነበረበት ሰዓት እግዚአብሔር እንቅልፍ አመጣበትና ተኛ። ዮናስ በተኛበት ተኝቶ ሲነቃ ጠዋት ላይ የተኛበት ቦታ ወይም ቅሉ የበቀለችበት ስፍራ በስተምስራቅ ነው ይላል። የጠዋት ፀሐይ ያገኛት ቅሏል። ተነስቶ ሲመለከታት ምን ሆናለች? አንድ ትል ተነስቶ ያን እንደዛ አብባ አምራ የነበረችው ቅጠል ሙልጭ አርጎ በልቶ አጥቶበታል። አሁን መቶ ፀሐይ ሲመታው ዮናስ ራሱን አመመው። ራሱ ተያዘበት፣ ተጨነቀበት። እንዴ ትናንትና ያችን የመሰለች ዛፍ በቅላለች፣ በዛች ዳር ስር በዛች ጥላ ስር ተጠልዬው ዛሬ ይሄ ሁሉ መከራ የሚወርድብኝ እሷን ለምን አበቀለና አሁን ለምን አቃጠራል? በርግጥ ዮናስና እኛ ወይም የትውልድ እኮ አንድ ነው። በማይመለከተን የሚንገባ ስለሆነ ማለት ነው። እግዚአብሔር የሚሰራውን እኛ ለመስራት እንሞክራለን። እኛ የምንሰራውን ደግሞ እግዚአብሔር እንዲሰራልን እንፈልጋለን። ይሄ እውነት አይደለም። የእግዚአብሔር ስራ ሌላ ነው፣ የኛ ስራ ሌላ ነው። የእግዚአብሔር ድርሻ ሌላ ነው፣ የኛ ድርሻ ሌላ ነው። እኛ ድርሻችንን መወጣት፣ እግዚአብሔር ደግሞ የራሱ እኛ ሳንለው ወይም ቅድመ ንስአለው ይሁንፍቶ ተደንበቃሉ ሳንለምነው የምንሻውን የሚሰጠን እሱ ነው የተባለው። ስለዚህ እሱ የሚሰጠን ከሆነ ድርሻችንን እንወጣ። እሱ ግን የራሱን ያውቅበታል። እሱ መባረኩን፣ እሱ ማብዛቱን፣ እሱ ማሳረፉን፣ እሱ ማጽናናቱን፣ እሱ የሚገባን ማድረጉ፣ እየተቀደመ መንገዳችንን ማስተካከሉ የእግዚአብሔር ስራ ነው። ሁሉ ጊዜ በዚያ አይታማም እግዚአብሔር። ስለዚህ ዮናስ ይሄንን ነገር ስላልተገነዘበ ምን አድርጎታል ማለት ነው? ተበሳጨ፣ ተቋጨ ነው የሚለው። እንዲህ ይላል። ዮናስም ከከተማይቱ ወጣ፣ ከከተማይቱ በስተምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዛ ለራሱ ዳሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክ ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላት እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ እግዚአብሔር ትልን አዘጋጀ፣ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይን በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስም ፀሐይ ራሱን መታ። ለራሱ ሞትን ፈለገና ከሕይወት ሞት ይሻለኛል። ዮናስ በዚህ የመጽሐፍ ቅዱስ ክፍል ውስጥ ሁለት ጊዜ ሞትን ተመልክቷል። እኔ በቃ ከምኖር ይልቅ ሞት ይሻለኛል አለ። መጀመሪያ ነነዌ ሄጄ ከማስተምር ሞት ይሻለኛል። አሁን ደግሞ ያችን በቅል አብቅሎ ደስ አሰኝቶኝ እሷ ከጠፋች እኔ ከዚህ በኋላ ከምኖር ይልቅ ከሕይወት ሞት ይሻለኛል አለ። አረ እንደው ኖር ማይባል ወገኖች፣ አሁን እኮ ብዙዎቻችን እሱን ካላደረኩት ሞት ይሻለኛል እንላለን። እሱን ካላፈሰልኩ ሞት ይሻለኛል፣ እሱን ካልገደልኩ ሞት ይሻለኛል። ይሄንንማ ያለው ከዱ ካላጠፋው እኔ ሞት ይሻለኛል። ኧረ አይባልም። ወገን እኮ ነው፣ ወንድም እኮ ነው፣ አካል እኮ ነው። እስከ መቼ ነው ሳንተማመን? እስከ መቼ ነው ሳንግባባ? እስከ መቼ ነው ሰውንን ተፈጥረን ሰብዕናን ሳንገነዘብ የምንኖረው? ይሄንን እውነት እያንዳንዳችን ልናስብ ያስፈልጋል። ዮናስ ከሕይወት ይልቅ ሞት ይሻለኛል በማለት በዚህ አንቀጽ ላይ ተናገረ፣ አዘነ። እግዚአብሔር ቸር ነው። እግዚአብሔር ምንድን ነው? ቸር ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር በሐዘናችን ፈጥኖ ደራሽ ነው። እግዚአብሔር ባጣንበት ፈጥኖ ማግኘትን እንድናገኝ የሚያደርግ ነውና ይሄንን ብሎ ሲጨነቅ ዮናስ እግዚአብሔርም ዮናስን በእውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን አለ። ተመልከቱ፣ መጥቶ ማለት ነው እግዚአብሔር ይናገራል። ዛሬ የተቆጣንበት የተበሳጨንበት ነገር ካለን እግዚአብሔር የተበሳጨንበትና የተቆጣንበት አግባብነት አለው ወይ? እውነት አለው ወይ? እውነት አለው የምትሉ ከሆነ ሐሳባችሁን አቅርቡ። ይገባል የምትሉ ከሱ ጋር መከራከር ያስፈልጋል። ይገባል እግዚአብሔር ይመጣል እንዴ የሚላልና እርሱም ማለት ዮናስ እስከ ሞት ድረስ ቆጣ ዘንድ ይገባኛል። አሜን። እግዚአብሔር እንደፈው መነጋገር ጥሩ ነው። አማኝ መሆን ጥሩ ነው። የዋህ መሆን ዮናስ የዋህ በቃ እስከ ሞት ድረስ ታገል ዘንድ ቆጣ ዘንድ ይገባኛል። ስለምን አላበቀላትም እኮ ውሃ አላጠጣትም እኮ በአንድ ሌሊት ሆኖ በቅላ ያደረች በአንድ ሌሊት ይሄ ሁሉ የሆነ የነበረ ማለት ነው። ስለዚህ እስከ ሞት ድረስ ቆጣ ዘንድ ይገባኛል አለ ዮናስ። እግዚአብሔርም አንተ ትበቅል ዘንድ ላልደከምህባት ላላሳደጋትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። አያችሁ እግዚአብሔር እንዴት እንደሚመልስ አንድ ዮናስን ፍለጋ ነው የሁሉ ጥረት። አንተ በዚህ መልክ ከደከምክ
ላልደከምክላት ካዘን ከተቆረቆርክላት መልካም ነው እስከ ሞት ድረስ የምትቆጣ ከሆነ ይገባል። ይሄ ከተገባና እውነት ከሆነ ይሄ የሚገባ ከሆነ ይቀጥልና እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማና ለነነዌ ሰዎች አላዝንምን አለ እግዚአብሔር። ክብር ይሁን ስለ እግዚአብሔር። ለብላችሁ ዮናስ ላልደከመባት ቀን ያን ያህል ካዘነ አዛኙ እግዚአብሔር እንዴት አያዝን ለሰው ልጆች፣ ለከተማው፣ ለእንስሳው፣ ለነነዌ ቀኝና ግራቸውን የማያውቁ አያችሁ። አሁን እኮ እግዚአብሔር አዝኖልን፣ አሁን እኮ እግዚአብሔር ራርቶልን፣ አሁን እግዚአብሔር ትቶልን እንጂ እኮ የምንጠፋበት ብዙ እኮ ነው። የምንጠፋበት ብዙ ነው። በየዕለቱ የሚሆነው በየዕለቱ የሚፈጸመው እግዚአብሔርን የሚያሳዝን ነው። ኃጢአታችን እንደዛ እንደነነዌ ሰዎች ተካቷል። እግዚአብሔርን መርሳታችን በዝቷል። እግዚአብሔርን መርሳታችን በዝቷል። አምልኮ ጣዖቱ በዝቷል። በራስ መተማመኑ እግዚአብሔርን መመኪያ ማድረጉ ቀርቷል። ግን እግዚአብሔር አዛኝ ስለሆነ ተወልን። እግዚአብሔር አዛኝ ስለሆነ ታደገን። እግዚአብሔር አዛኝ ስለሆነ ዛሬም ይኸው በቤቱ ተሰብስበን እሱን ለማመስገን ቀርበናል። ከነ ኃጢአታችን፣ ከነ ጉድፈታችን፣ ከነ ሐሜታችን፣ ከነ ተንኮላችን ቀርበናል። ክብር ለስሙ ይሁንልን። በእውነት በምህረት የተቀበለ በምህረት የተመሰበን አምላካችን። ስለዚህ በዚህም ሰዓት ነበረ እግዚአብሔር አምላክ ለዮናስ አንተ ለዛች ላልደከምህባት እስከ ሞት ደርሰህ የምትቆጣ የምታዝን ከሆነ አንተ ዋጋ ላልከፈልክበት እንደዚህ የምትል ከሆነ እኔ ግን ፍጠረኝ ሳይለኝ የፈጠርኩት ቀኝና ግራውን የማያውቀው ፍጥረት እኮ ነው። አሁን በዚህ ከተማ በብዙ ሺህ የሚቆጠር ሕዝብ አለ ኃጢአትና ክፋትን የማያውቅ ነገር ግን ኃጢአትና ክፋት ገብቶት በኃጢአት ከተማውን ለማጥፋት በኃጢአት ሀገሪቱን ለማጥፋት በኃጢአት ዓለምን ለማጥፋት የሚሰራ ትውልድ አለ። እግዚአብሔር ግን ያንን ትውልድ አይመለከትም። ማንን ይመለከታል? ቀኝና ግራውን የማያውቅ ማንን ይመለከታል? በዚህ ውስጥ ያሉትን እንስሳትና አራዊቱን ይመለከታል። ከዚህ በመነሳት ይሄንን ማጥፋት ስለሌለብኝ በማለት እግዚአብሔር ስለሁላችን ያዝናል። ክብር ለስሙ ይሁን። ልንብላችሁ እግዚአብሔር አመስግኑ። ትምህርቴን አጠቃልያለሁ። እግዚአብሔር በባህሪው አዛኝ ነው። ስለዚህ አዛኝነቱ የሚገለጽባቸው የአዛኝነቱ ምንጭ ደግሞ ብዙ ነገሮች ናቸው። እነዛን በዝርዝር ለማየት የምንችልበት አጋጣሚው ስለሚጠብ ነው። አጠቃላይ ግን አጭር ሀሳብ ማስቀመጥ ይቻላል። እግዚአብሔር ባለብዙ ምሕረት ስለሆነ በምሕረት የበለጸገ ስለሆነ ሁልጊዜም አዛኝ ነው። ሁልጊዜም ምንድነው? እግዚአብሔር አዛኝ ነው። ምንም ኃጢአት ይኑርብን ኃጢአታችንን ይጠላል፣ እኛን ግን አይጠላንም። ልብ በሉ። ኃጢአታችንን አይወድም፣ አይሻም፣ አይፈልግም። እሱ ኃጢአት ስለማይስማማ ግን ያንን ሰው በኃጢአት ሊጠፋ የተነሳሳውን ሰው እግዚአብሔር ስለሚያዝንለት ስለሚፈልገው ምሕረቱ ብዙ ስለሆነ ያዝንለታል። ከዚህ የተነሳ አዛኝ ነው። በዚህ በኦሪት ዘጸአት ምዕራፍ 34 ቁጥር 6-7 ስትመለከቱ እግዚአብሔር ባለብዙ ምሕረት፣ ባለብዙ ይቅርታ፣ ባለብዙ ቸርነት እንደሆነ ይናገራል። ሁሌ ኃጢአትን የሚተው ሁሌ ኃጢአትን የሚያርቅ እንደሆነ ይናገራል። በመዝሙር 102 ቁጥር 8-14 ያለውንም እግዚአብሔር ሰማሪ ወመስተሳይ እግዚአብሔር ቸር ይቅር ባይ ነው። ይቀስፍ ወትረ ወይትማዘልፈ ዘወትር አይቆጣም ዘወትርም አይቀስፍም። ዘወትር የሚቆጣና የሚቀስፍ ቢሆንማ እኔም ማለት እናንተም አትወርዱ። እንዴት አድርጎ ይሆናል? እዚህ ቁጭ ብለን እኮ ከበጎነት የራቅንን እግዚአብሔር ግን አያደርገውም። ምሕረቱ ትከለክለዋለች፣ ምሕረቱ ትገድበዋለች። እኛን በፍቅር ዓይን ይመለከተናል። በባለጸግነቱ በምሕረቱ ባለጸጋ ስለሆነ አዛኝ ነው፣ ያዝንልናል። ሁለተኛ እግዚአብሔር አፍቃሪ ስለሆነ ያዝንልናል። ምን ስለሆነ ያዝንልናል? አፍቃሪ ስለሆነ። አፍቃሪ ዋጋ ከፋይ ነው። አፍቃሪ ብዙ ነገሮች ይጠበቁበታል። አፍቃሪ የወደደውን የራሱ ለማድረግ እጅግ ውድ የሆኑ ነገሮችን ይከፍላል። እግዚአብሔር ሁልጊዜ በሕይወታችሁ የሚወዳችሁ እንጂ እናንተ የምትወዱ የሚወደን እንጂ እሱ የሚወደን አይደለም። ከዚህ የተነሳ እግዚአብሔር ፍቅር ስለሆነ እግዚአብሔር ወዳጅ ስለሆነ እግዚአብሔር ወዳጅ ስለሆነልን እሱ አዛኛችን ነው። መዝሙር በዚህ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 8 14-16 ላይ ስትመለከቱ እግዚአብሔር ፍቅር እንደሆነ ይናገራል። ከዚህ የተነሳ ያዝናል። በሌላ መልኩ አምላካችን እግዚአብሔር
እሱ ወላጅነቱ እሱ ፍቅሩ ያለምንም ቅድመ ሁኔታ ልጁ ለኛ ሲሰጥ ድረስ ስለሆነ ለእያንዳንዳችን የሚያዝን ዝም ብለን እንድንሄድ ዝም ብለን እንድንባዝን የማይወድና የማይፈቅድ በመሆኑ አምላካችን እግዚአብሔር ለኛ ያዝናል። ስለዚህ ዮናስን ምን አለው? አንተ ለዛች ካልዘን እንዴት ነው ቀኝና እግራቸውን ለማያውቁ ለነነዌ ሰዎችና ለእንስሳቱ እንዴት አላዝን እንዴት ማዘን አይገባኝ በማለት የተናገረበት ነው። በዚህ ኃይለ ቃል በመነሳት ባለን ሰዓት ወራቱን ጊዜውን የተመለከተውን ባጭሩ ለመቃኘት ችለናል። አጠቃላይ ትምህርቱ እግዚአብሔር ሁሉ ጊዜ የሚያዘልን ነው። እግዚአብሔር ሁሉ ጊዜ የሚገበኘን ነው። ያ ሲሆን ግን ኃጢአት ስላልሰራ ያ ሲሆን ግን እኛ በጎች እኛ ትክክለኞች ስለሆነ ሳይሆን እሱ ሁሉ ጊዜ ደግ፣ ሁሉ ጊዜ ትክክል፣ ሁሉ ጊዜ እውነት፣ ሁሉ ጊዜ ፍቅር፣ ሁሉ ጊዜ ቸር በመሆኑ ብቻ የሚያደርገው መሆኑን በዚህ ትምህርት ማስተዋል ይገባል። በዚህ መልክ ይሄን ከተረዳን በሕይወታችን እሱን መግለጽ እሱን ማሳየት የምህረት ሰዎች፣ የይቅርታ ሰዎች፣ የፍቅር ሰዎች፣ የሰላምና የአንድነት ሰዎች መሆን ያስፈልገናል። ከምንም በላይ ደግሞ አዛኞች መሆን ያስፈልጋል። ዛሬ ሰው ለሰው አያዝንም። ዛሬ ሰው ለሰው አይከባበርም። ዛሬ ሰው ለሰው ሰላም አይሰጥም፣ ፍቅር አይሰጥም፣ አንድነት አይሰጥም። ይሄ የእግዚአብሔራዊ ሰው ምልክት ሳይሆን የሰይጣናዊ ሰው ምልክት ስለሆነ እኛ ግን እንደተመለከትነው እንዳየነው ትላንትም ሲባራ የነበረ ሲያዝን የነበረ ዛሬም የሚያዝን የሚራራ ገናና አምላክ አለን። ለዚህ አምላክ ክብርና ምስጋና ይሁን። የመከረንና ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።